ሰላም እንደናችሁ ወደ ቻናሌ ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ዶቼ ፊያሜታ የተሰኘውን ክፍል 2 እና የመጨረሻ ክፍል የሆነውን ታሪክ ይዤላችሁ መጥቻለሁ። ክፍል 1ን አድምጣችሁ እንደወደዳችሁ ተስፋ አደርጋለሁ። እነሆ ክፍል 2 እና የመጨረሻው ክፍል ተጋበዙልኝ። ከዛ በፊት ጸሐፊው አዶናይ ንጉሴ መልእክት አለው። ይህ ድርሰት በጣም ለምወደው በቅርቡ በአሜሪካ ሀገር ውስጥ በሞት ለተለየኝ አጎቴ ለመለሰ ባህር መታሰቢያ ይሆንልኝ ሲል መልእክቱን አስቀምጧል። እነሆ ወደ ተረካው። ፊያሜታ ክፍል 2 አዶናይ ንጉሴ ዘአዶኒ እንደጻፈው። እንዲህ ያለ እየተብሰለሰለ ከራሱም ከጊዜም ጋር በተጣላበት ቅጽበት ነበር የሰላም ስልክ ወደ ስልኩ ቀናትን ቆጥሮ በድጋሜ ተደወለው። ሰላም ደውላም እንዴት ነህ ሳሚ፣ ስራ እንዴት ነው፣ እየበረታ ነው ስትል ጠየቀችው። እሱም ይመስገን ምንም አይደለም፣ ሰላም ጥሩ ዜና ልነግርህ ነው በይኝ እባክሽ፣ ስለፍዬ ምን አዲስ ነገር አለ ሲል ጠየቃት። ሰላምም ፈራ ተባ እያለች ሳሚ ጥሩ ዜና የለኝም፣ ሆኖም ግን አንዲት ፊያሜታን የምታውቃት ሴት ናት ይህን መርዶ የነገረችኝ። ፊያሜታ የምወዳት በስነ ምግባሯ የማከብራት በዩኒቨርሲቲ ውስጥ ያወቅኳት ሴት ናት። ሆኖም ግን ይህንን ከሱ አልጠብቅም። ቢያንስ እንኳን ቻው ልትለኝ በተገባ ነበር ብላ ስትለው ግራ የተጋባው ሳምሶን ማለት ቢያንስ ቻው ልትለኝ በተገባ ነበር ስትይ አልገባኝም ሰላም አላት። ድምፁ ቁርጥ ቁርጥ እስትንፋሱ ፍጥን እያለበት። ሳሚዬ አም ሶሪ ፊያሜታ አሜሪካ ሄዳለች እንዳለችውም ምን እንዴት የሚል ቅዝቅዝ ያለ የሳሚ ድምጽ ተሰምቶ ነበር። ከተወሰነ የሶስት ጫጫታ ድምጽ በኋላ ስልኩ ሙሉ ለሙሉ የተቋረጠው። ታዲያ ሳምሶን ምን ነው? ምንስ ተፈጥሮበት ነው ስልኩ የተዘጋው? ፊያሜታስ እንዴት ለአንድ ቀን እንኳን ሳምሶንን አግኝታው ልታወራው ሳትወድ በሳምሶንም ሆነ በፍቅሯ ጨክና አሜሪካ ገባች? እንዴት? የሶፋውን ትራስ አቅፋ እንደያዘች ስትሰማት የነበረችው የአክስቷ ልጅ ሰምሃር በፊያሜታ ያለፈ የፍቅር ታሪክ ተስባ ፈዛ ስትሰማት ነበር። ፊያሜታ ያደረገችው መልካም ነገር እንዳለው ነው ሳሚን ቀርባ ለማውራቷ ትልቅ ስተት እንደሆነ ሰምሃር ለፊያሜታ ነገረቻት። ይባስም ብላ ልብ የሚለኝ ነፃ እንደሆነና አብረው ምንም አይነት ሴት አለመኖሯን ነው። በዚህ መንገድ ነገሮችን ሳታጣሪ ልጁን አጉል አድርገሽው ነው አለች ሰምሃር በፊያሜታ ውሳኔ መበሳጨቷን ግልጽ አድርጋ እያሳየች። ነገርኩሽ እኮ ቤቷ ድረስ ይጃለሁ። ከስልኳ ላይም የሱን ቪዲዮ ፎቶ አብረው ሆኖ አይቻለሁ። ያናደደኝ ነገር ነገሮችን ከኔ የከለለበትና የደበቀበት መንገድ ነው። በዚህ መሃል የፊያሜታ ቤት መጥሪያ ደውል ተደወለ። ሰምሃርም ተነስታ በሩን ከፈተችው። ቦርሳ ያዘለ ለትምህርት ዓለሙ ጀማሪ የሆነ ታዳጊ ልጅ ከመኪና ወርዶ በሹፌሩ አማካኝነት እስከ ፊያሜታ መኖሪያ ቤት ድረስ ታጅቦ ደረሰ። ወደ ውስጥም ዘልቆ ገባ። እንደገባም ከፊያሜታና ከሰምሃር እቅፍ ውስጥ ገብቶ ጥምጥም አለባቸው። ጃፒዬ ውዴ ብላ ሰምሃር ተሰማው ገባች። አሁን ልብስሽን ትቀይሪና ቆንጂዬ መክሰስ ሰርቼልሻለሁ፣ እሱን ትበያለሽ፣ ወተትሽንም አፈላልሻለሁ አለችው እንደ ሴት ልጅ አንቺ እያለች እየጠራችው። ሰሙዬ ትንሽ ልጫወትና በኋላ ልብላ በእናትሽ አላት ኮልተፍተፍ እያለ አማርኛ ለማውራት እየሞከረ። የተወለደው እዛው አሜሪካ ውስጥ በመሆኑ ምክንያት እንደናቱ ትግረኛም ሆነ አማርኛ ለማውራት በጣም ይቸግረዋል። እሺ ጃፒዬን ካጁስ ጠጣና ተጫወት፣ ታዲያ እንዳትጣላ ብለው በብርጭቆ የቀዳችለትን ማንጎ ጁስ አቀበለችው። ጁሱንም ጭልጥ አድርጎ ጨርሶ ጠጥቶ ሰምሃርንም ፊያሜታንም ስሟቸው ለመጫወት ፈጥኖ ከቤት ወጣ።
የሰማሃርና የልጁን የጃፒን ፍቅር የተመለከተችው ፊያሜታ በሁለቱ ፍቅር ደስ ተሰኝታ አስተውላ ታያቸው ነበር። ልጁም ሞቶ ከሄደ በኋላ እና ሌላ ሰው ለማግባት ምንም አታስቢም ማለት ነው ፊዬ? ህይወትን መሞከሩ አይከፋም እኮ። ወይ ደግሞ ልብሽ የሚልሽ ሳሚ በብቸኝነት ህይወት ላይ ያለ ሴት እየኖረ መሆኑን ከሆነ በቃ ስተትም ሰርቶ ከሆነ ይቅርታ አድርጊለትና አብራችሁ ለመኖር ብትሞክሩ መልካም ነው። ፊዬ አንቺ እኮ ነገሮችን ዘጋግተሽ ለሰከንድ እንኳን ለማጣራት ምንም አይነት ጥረት ሳታደርጊ ነው በደፈናው ተነስተሽ ወደዚህ ወደ አሜሪካ የመጣሽው። እስኪ ሰከንድ በይና ነገሮችን አስተውለሽ ለማየት ሞክሪ። ማስተዋል የታከለበት ሐሳቧን ሰማሃል ትሰጣት ይዛለች። ሳሚን መቼም አልጠላውም፣ የልቤ ወዳጅ ነው። ግን የሆነው ሁሉ ያሳዝነኛል፣ ያንገበግበኛል። ታውቂያለሽ ሳሚ በእኔ ላይ ክህደትን የሚፈጽም በጭራሽ አይመስለኝም ነበር አለቻት፣ አሁንም እንደ መቆዘም እያደረጋት። እሺ ያቺስ የሳሚን ልጅ የወለደችው የቀድሞ ፍቅረኛውስ ቃልሽን ጠብቀሽ እስካሁን ድረስ ብር ትልኪላታለሽ ማለት ነው አለቻት። አዎ በአግባቡ። እኔ ለምረት ብቻ አይደለም ቃል የገባሁት፣ ከሰው በላይ ለሆነው ለእግዚአብሔር ነው ቤተክርስቲያን ገብቼ ቃል የገባሁት። ልጁ ነፍስ እስኪያውቅ እሷም እስክትደላደል ድረስ ማድረግ ያለብኝን ከማድረግ መቼም አልቦዝንም በማለት ቃሏን አጸናችላት። እኔ ግን ፊዬ ነገሮችን አጢነሽ ብታያቸው ባይነኝ። ምናልባት ሳሚ ያለበት ሁኔታ እንደምታስቢው ላይሆን ይችላል። ልክ አንቺ አሁን እያስመሰልሽ እንዳለሹ ማለቴ ነው በማለት ፊያሜታ ያልጠበቀችውን ነገር ሰማሃር ተናገረቻት። እንዴት ማለት ምን እያልሽ ነው ሰሙ አለቻት ድንገት በንግግሯ የደነገጠችው ፊያሜታ። ፊ ያውቅሻለሁ እኮ እኔና አንቺ አንድ ግቢ ነው ያደግነው። ከህፃንነታችን ጀምሮ ደስተኛና ነጻ ሴት ነበርሽ። ከኢትዮጵያ ከመጣሽ ጊዜ አንስቶ ግን አዲስ ማንነት፣ ብቸኝነት፣ ትካዜና ሐሳብን አነብብሻለሁ። ምን የሆነችው ነገር ይኖር ይሆን እያልኩኝ ብሰለሰል ነበር። አሁን ግን ከነገርሽ ነገር አንጻር ሁሉም ገብቶኛል። ፊዬ ፊትሽ ላይ ያስታውቃል። አሁንም ፍቅሩ አለብሽ። አሁንም በፍቅርሽ ውስጥ ራስሽን ቀብረሽ ነው እየኖርሽ ያለሽው። እባክሽ የኔት ራስሽን አትጉጂ። ነገሮችን ድጋሚ ለመመልከት ሞክሪ እባክሽ ፊዬ አለቻት። ያክስቷ ልጅ የሆነችው ሰማሃር ከልቧ ያዘነችላት። ፊያሜታም ሰማቻትና እሺ ሰሙ ምን አድርጊ ነው እያልሽኝ ያለሽው? ምን እንዳደርግ ነው የምትፈልጊው ስትል ጠየቀቻት። እየዘጋሽውን የሳሚን ፋይል ክፈቹ፣ ቆም ብለሽ ስለ ሳሚ አስቢ፣ ነገሮችን እንደ አዲስ መርምሪ ስትል መከረቻት። እሺ ጥሩ፣ ግን ምን ትርጉም ይኖረዋል? አሁን ላይ ሁሉም ተበላሽቷል። ሳሚ ከኔ ይርቋል። አሁን ደውዬ ባወራው ባናግረው ምን ይፈይዳል? ትዝታውን ቀስቅሼበት ሰላሙን ከምነሰው ግድ የለሽም ሰሙዬ ይቅርብኝ አለችና አመነታች። ሰማሃር ግን ጎትጉታ ወደ ትላንቷ እንድትመለስ አደረገቻት። ከመኝታ ክፍሏ ገብታ ከ8 ዓመት በፊት ያስቀመጠችውን ዶክመንቷን ከልብስ ኮመዲኖው ውስጥ አወጣችው። በልቧ የታተመው ከሐሳቧ ግን የጠፋውን የሳሚን ስልክ ቁጥር አወጣችው። በልቧ ተዳፍኖ የነበረው ቁጥር ትውስታ ወዲያው ወደ አእምሮዋ መጣ። ትላንት ላይ ከሳሚ ጋር የነበራትን ሁሉ አስታወሰች። ምናለ እንዲህ ባይሆን ኑሮ ምናልባትም ልጆቻችንን ወልደን አብረን እያሳደግን ነበር አለችና ሰማሃርን አተኩራ አየቻት። አሁንም ነገሮችን ሰከን ብለሽ ካየሻቸው አምላክ ሁለተኛ እድል እየፈጠረልሽ ያለ ይመስለኛል ካለቻት በኋላ በሳሚ ቁጥር ወደ አዲስ አበባ ደውለው ላውድ ላይ ያደረጉትና ሰማሃር እንድታወራ አደረገች። ስልኩም ይጠራ ይዟል። በመጀመሪያው ደውላቸው አልተነሳም። ሰማሃርም ደግማ ደወለችው። ረጅም ከጠራ በኋላ ስልኩ ተነሳ። ሄሎ ሄሎ የሚል የሴት ድምጽ ከወዲያ ተሰማቸው። ፊያሜታና ሰማሃር ተያዩና ሄሎ ሰላም ነው አለቻት። ሰማሃር ሄሎ ያለቻትን ሴት እግዚአብሔር ይመስገን ማን ልበል አለች በወዳኛው ስልክ በኩል ያለችው ሴት። እኔን አታውቂኝም፣ የምደውለው ከአሜሪካ ነው። ይቅርታና ይሄ ስልክ የሳሚ አይደለም እንዴ አለቻት። የሳሚ ስልክ አይደለም እንዴ ብላ እንዳለቻትም ደንገጥ ያለችው ሴት ከአሜሪካ ሳሚን የፈለግሽው አንቺ ማንሽ የኔ እህት ስትል ማንነቷን ለማጣራት ትሞክር ያዘች። እኔ ሰማሃር እባላለሁ፣ የሳሚ የቀድሞ ጓደኛ እህት ነኝ።
እሱ ልታገናኝኝ ትችላለሽ አለቻት ስለ ሳሚ ለማወቅ አብዝታ እየሞከረች። እኔ ሳሚ እህት ነኝ፣ ረዴት እባላለሁ። የሳሚ ቀድሞ ጓደኛ እህት ነኝ ብለሻልሽው። የሳሚ ቀድሞ ጓደኛ ማለት ማን ነው? ማን ናት? የሳሚ እህት የሆነችው የረዴት ጥያቄ ነበር። ሰምሃር በነገረቻት ነገር ግራ ተጋብታለች። የወንድሜ ጓደኛ ማን ነው ማን ናት ስትል በአእምሯ ጥያቄዎች ቢዚ ሆናለች። ፊያሜታን ታውቂያታለሽ እንዳለቻትም ሳታስጨርሳት ፊያሜታ ያቺ ከሃዲ፣ ያቺ የቤታችንን ሰላም ያደፈረሰችው፣ ያቺ ወንድሜን ከህይወት ተራ ያወጣችው፣ ስለሷ ፊያሜታ ከሆነ የምታወሪኝ ይቅርታ ስልኩን ልዘጋው ነው አለቻት ረዴት በስልኩ መሃል ለቅሷ እየተሰማ። ይሄኔም ነበር ፊያሜታና ሰምሃር እየተያዩ የተደናገጡት። ቆይ አንዴ ረዴት ስልኩን እንዳትዘጊው፣ ተነጋግረን መግባባት የምንችል ይመስለኛል። አንዴ ቆይ እስኪ ልጠይቅሽ፣ በምን ምክንያት ነው ፊያሜታ ከሃዲ የሆነችው? የወንድምሽን ልጅ ስለጦረች የወንድምሽን ልጅ እናት ስለደገፈች ነው ከሃዲ መባሏ? እሱ እኮ ልቧን ሰብሮ ህልሟን ገሎ ከሷ አግልሏት ብቸኛ አድርጓታል። እንዴት ብለሽ በሷ ላይ ትፈርጃለሽ? አለቻት። ረዴትም ከሰማቻት በኋላ የመጸት ሳቅ እየሳቀች ጨራሽ አሁን ደግሞ እኔ ላውራ? የኔ ወንድም ነው ልጅ ያለው? የኔን ወንድም የልጅ እናት ነው ያንቺ እህት የምትረዳው? ባይገርምሽ ከወንድሜ ልብ አልፋና ተርፋ የኔና የናቴ ልብ አሸንፋ ከልባችን ገብታ ነበር። እድሜ ለሷ። እሷ ወንድሜ ላይ በሰራችው ግፍና ጥፋት እናታችን ህይወቷ አለፈ። ወንድሜም ከራሱ ጋር ተጣልቶ አይሆኑትን ሆኗል። በእናትሽ የኔ እህት ከዚህ በላይ ብዙ ማውራት አልችልም። በቃ ስልኩን ልዘጋው ነው። ባለችበት ህይወት ደልታ ትድላት። አንቺ ሞንሽ እሷ ተውን፣ ኑሯችሁን ኑሩ፣ እኛም ኑሯችንን እንኖርበት አለቻትና ስልኩን ዘጋችው። የተዘጋውን ስልክ እጇ ላይ እንደያዘች ሰምሃር ፊያሜታን ተመለከተቻት። ፊያሜታ እያለቀሰች ነበር። ከሳምሶን እህት ከረዴት የሰማችው ነገር ሾክ አደረጋትና የሳሚ እናት ሞቱ፣ እቴቴ ሞተች አለችና ዝቅ ብላ አገጯን በሁለት እጆቿ ደግፋ ታነባ ያዘች። በመሃልም በሳሚ ጉዳይ የሰራውት የተሳሳተ ነገር አለ እንዴ አለቻት። ሰምሃርም እንጃፍዬ ባንቺ ምክንያት እናቱ ከመሞት እሱም ከሰውነት ተራ እስከ መውጣት ደረጃ ከደረሰ የሆነ ልክ ያልሆነ ነገር አለ ማለት ነው ስትል መልከቷን ሰጠቻት። እንደዚህማ አይሆንም። ቆይ ኧረ ምህረት ጋር እስኪ ልደውል፣ ታውቂያለሽ ራሴን አመመኝ፣ ምን እየተፈጠረ ነው ብላት ወደ ምህረት ስልኳን መታችው። ሄሎ ፊያሜታ እንዴት ነሽ አለቻት። ደህና ነኝ ይመስገን። እኔ የምልሽ ምህረት ስለ ሳሚዋ ሸሺ ነገር አለ እንዴ? ልጅሽ እውነት የሳሚ ልጅ ነው ብላ በመጠየቅ አፋጠጠቻት። ትንሽ ዝም ብላ የነበረችው ምህረትም እንዴት ማለት ፊያሜታ፣ ከረጅም ጊዜ በኋላ እንዴት ይሄን ልጠይቂኝ ቻልሽ? የፊያሜታን ጥያቄ በጥያቄ ነበር የመለሰችላት። ምህረት የጠየኩሽን ጥያቄ አልመለስሽልኝም። የዋሸሺ ነገር ካለ እባክሽ ንገሪኝ፣ እያስጨነቅሽ ነው የኔ ምትላት በወረደና በተዳከመ ድምጽ ነበር። የሆነ የተፈጠረ ችግር ያለ መስሎ የተሰማት ምህረትም ስልኩን ሄሎ ብላ ዘጋችው። የስልኩ መዘጋት ያደናገጣት ፊያሜታም የምትይዘውን የምትጨብጠውን አታ ስሜቷ ተዘበራረቀ። ደጋግማም ደወለችላት። ነገር ግን ስልኳን ስዊች ኦፍ አድርገዋለች። የፊያሜታ የፊት መቀየር መረበሽ ከሚባለው በላይ ነበር። በፊያሜታ ሁኔታ ያዘነችው ሰምሃርም የፊያሜታን ስልክ አንስታ ደግማ ወደ ሳምሶን ስልክ ደወለች። አልተነሳላትም። ቢሆንም ግን አልተሰላቸችም። ደግማ ትደውል ይዛለች። ሆኖም ግን አሁንም ስልኩ ሊነሳላት አልቻለም። በስተመጨረሻ ግን ስልኩ ተነሳ። እንደተነሳም እባክሽ የኔት ስልኩን ከነጭራሹ አጥፍቼው እንድቀመጥ አታድርጊኝ እባክሽ ስትል ረዴት ትማጸናት ገባች። ይኸውልሽ የኔት ስሜትሽ ሁሉ ይገባኛል፣ ነገር ግን ሰከን በይና አንድ አድምጪኝ። ለወንድምሽ ሳሚም የሚበጀው መፍትሄ መፈለጉ እንጂ ዝምታ ወይም መተው አይደለም እንዳለቻትም ለወንድሜ ነጻነት ዝምታ በቂ ነው። የወንድሜ ዝምታ ሰላም እንደነሳት ገብቶኛል። በህይወትሽ ተገፊ፣ ግን አትግፊ። ስምሽን ሰምሃር ነው አይደል ያልሽኝ? ሰምሃል ስሚኝ፣
አንድ ከመጽሐፍ ላይ ያገኘሁትን የምወደውን አባባል ልንገርሽ። ከአይሁድ ጫጫታ ይልቅ ጲላጦስን ሰላም የነሳው የክርስቶስ ዝምታ ነበር። ይሄን ለምን እንዳልኩሽ ታውቂያለሽ? የወንድሜ ዝምታ የወንድሜ ፍቅሩን ፍትህ ፍለጋ ከፊያሜታ ሽሽትና ክህደት ጋር አለመታገሉ፣ ከሱ ጋር እውነታ መኖሩ ፊያሜታን ሰላም ነስቷት ይኸው 8 ዓመት ጠብቃ ዳግም ወደ ህይወቱ ተመለሰች። የንጹህ ሰው ደም የንጹህ ሰውን ባፈሱ አይቀርም። ለዚህም ነው ከአይሁድ ጫጫታ ይልቅ ጲላጦስን ሰላም የነሳው የክርስቶስ ዝምታ ነበር ያልኩሽ። በእነዚህ 8 ዓመታት ውስጥ ወንድሜ እየሞተ ነበር የኖረው። ፊያሜታን ነፍሷን ይማረውና እናቴም እኔም ከምልሽ በላይ ነበር የምንወዳት። ግን ምን ዋጋ አለው? የወደድናት ያመናት የወንድሜ ነገ ሚስት ሆናለች ብለን ያልናት ሴት ቤታችንን አፈረሰችው። ይህን ሁሉ ረዴት ስትናገር በዝምታ በሚፈሱት እንባዋ ታጅባ ስትሰማት የነበረችው ፊያሜታ ወደ ሰምሃር በምልክት እየጠቆመች ልታወራት እንደምትፈልግ ነገረቻት። ሰምሃርም እስኪ ቆይ አንድ ሰው ላገናኝሽ ብላ ፊያሜታ እንድታወራት አደረገቻት። ሰላም ረዱ፣ እንዴት ነሽ? እባክሽ በምትወጃቸው እናትሽ ይሁንብሽ። ተረጋጊና አውሪኝ እባክሽ። እኔት በእናትሽ ብዬሻለሁ። እኔ ፊያሜታ ነኝ አለቻት፣ ልብ በሚነካ ልመና እየለመነቻት። በእናትሽ ብላ ስላለቻት ጨክኖ መጨከኑን አልቻለችበትም። እያለቀሰችም እሺ ፊያሜታ እንዴት ነሽ? ዛሬ ከ8 ዓመት በኋላ ከየት ተገኘሽ? በማለት ከአንገት በላይ ሰላም አለቻት። ፊያሜታ ብላ ጠርታት አታውቅም። ፊያሜታን የሚቀርቧት ሰዎች ሁሉ ፊዬ ወይም ደግሞ ፊፊ ነው የሚሏት። ዛሬ ፊያሜታ ብላ ረዴት በሙሉ ስሟ ስትጠራት ፊያሜታ ደነገጠች። እኔ ደህና ነኝ፣ አንዴ በቪዲዮ ኮል እናውራ፣ ዋትስአፕ አለሽ አይደል ስትል ጠየቀቻት። ፊያሜታ ምንም ትርጉም የለውም፣ አያስፈልግም እኮ። ልታወሪኝ የፈለግሽውን ነገር በዚሁ አውሪኝ። ይኸውልሽ እኔንም ተረጂኝ፣ ግድ የለሽም። ላሳይሽ የምፈልገው ነገር አለ። ደምድመሽ እኔን ወንጀለኛ ከማድረግሽ በፊት እኔንም ተረጂኝ እባክሽ ረዱ እያለች እያለቀሰች ትማጸናት ያዘች። ረዴትም አብዝታ ስትማጸናት እሺ በማለት በቪዲዮ ኮል ልታወራት ተስማማች። ካፍታ በኋላም በቪዲዮ ኮል ማውራታቸውን ጀመሩ። እንዴት ነሽ ረዱዬ? ከረጅም ጊዜ በኋላ ስላየሁሽ ደስ ብሎኛል አለቻት። ፊያሜታ ረዴት ላይ የምታውቀው የነበረው የደስደስ ገጽታ ዛሬ ላይ ልታየው አልቻለችም። ረዴት በብዙ ተቀይራለች። ለዚህም ዋነኛ ምክንያቱ የእናታቸው ሞት ነው ብላ አሰበችና ስለ ቴትዬ ነፍስ እግዚአብሔር ምሕረቱን ያውርድ፣ በቴትዬ ሞት የእውነት ከልብ ያዝኛለሁ። አሜን አመሰግናለሁ። ግን እንዴት እንደዚህ ጨከንሽብን? እንዴት ፊያሜታ? እኛ እኮ እንደ ራሳችን ቆጥረንሽ ቤተሰባችን አድርገንሽ ነበር። እናቴ ምን ያክል ባንቺና በሳሚዬ ጥምረት ደስተኛ እንደነበረች እንዴት አድርጌ ልንገርሽ ብላት ዝግ ባለ ድምጽም ፊዬ ለምን ይሄንን አደረግሽ አለቻትና ብሶቷን ለቅሷን ዘረገፈችው። ፊዬ ብላ ስትላት ፊያሜታ የደስታ ስሜት እየተሰማት አይዞሽ ረዱ ያታልቅሺ፣ ለዚህ ሁሉ ምክንያት መንስኤው እኮ ሳሚ የፈጸመብኝ ክህደት ነው። ሳሚ ከኔ በፊት ፍቅረኛና ልጅ እንዳለው ደበቀኝ። እኔ ከሳሚ ጋር ብዙ ህልምና ተስፋ ነበረኝ። እሱ ግን ሁሉን ነገር ገደል ከተተው። ቆይ አልገባኝም ፊዬ፣ ስለምን ልጅ ነው አንቺም ሰምሃርም የምታወሩት? ሳሚዬን ግን ታፈቅሪዋለሽ? ትወጂዋለሽ? ታውቂዋለሽ? እንዴት ነው ሳሚ ልጅ አለው የምትይው? እርግጥ ነው ካንቺ በፊት ፍቅረኛ ነበረችው። ባለመግባባት ከተለያዩ ረጅም ጊዜ ሆኖታል። ካንቺ ጋር ስትተዋወቁ ራሱ ከፍቅረኛው ጋር ከተለያየ ረጅም ጊዜ ሆኖት ነው። ነገር ግን ልጅ የምትይውን ነገር ከየት እንዳመጣሽው ማወቅ ይከብደኛል። ፊያሜታ ረዴት በምትላት ነገር አሁን ሙሉ በሙሉ ግራ ተጋብታለች። በዚህም ጊዜ ነበር ፊያሜታ ታብሌቷን በማንሳት ከታብሌቱ ላይ የሳሚን የምህረትንና የሕፃኑን ፎቶ ዙም እያደረገች ታሳያት የገባችው። ረዴት ፊያሜታ ያሳየቻትን ፎቶ ስትመለከት በጣሙን ተደናገጠች። ምክንያቱም ያሳየቻት ያሉት ፎቶዎች ከረጅም ጊዜ በፊት የተነሱ ፎቶዎች እንደሆኑ ስለምታውቅ ነው። ረዴት ቆም ብላ ነገሮችን ስታሰላቸው ነበር ሁሉ ነገር የገባት። ስለ ፎቶዎቹ ባላት መረጃ ከዓመታት በፊት የተነሱ ፎቶዎች ናቸው። ይህ ማለት ደግሞ ፊያሜታ ከሳምሶን ያራቀችባቸው ዓመታት ማለት ነው። እና ይህ ልጅ የሳሚ አይደለም ነው የምትይኝ? እቺ ሴት የሳሚ ልጁ እናት አይደለችም ነው የምትይኝ? የፊያሜታ ግራ የተጋባ ጥያቄ ነበር።
ፎቶቹ እናንተ የምታውቋቸው ሳሚ ምህረት ቤት ቡና እየጠጣ ልጁን አቅፎትና ደግሞ ሆስፒታል ለሕክምና ወስዶት ሳለ ከሕፃኑ ልጅ ጋርና ከምህረት ጋር የተነሳቸው ነበሩ። ረዴትም ፎቶቹን ከተመለከተች በኋላ ይህን ሕፃን የሳሚ ልጅ የምትዩ ፍቅረኛው የልጁ እናት ያልሻትስ ይቺን ሴት ነው? በጣም እየተገረመች የተዳከመ ሳቅ እየሳቀች ጥያቄዋን በጥያቄ መለሰችላት። አዎ ስትል ፊያሜታ አጭር ምላሽ ሰጠቻት። በቪዲዮ ኮሉ እየታየች ረዴት ራሷን እየነቀነቀች የፊያሜታንም የሰማሃርንም ጆሮ ጭው ያደረገ ነገር ነገረቻቸው። እና አንቺ የምትይኝ የሕፃን የሳሚዬ ልጅ የልጁ እናት ደግሞ የሳሚዬ ልጅ እናት ነች ነው የምትይኝ? እንዴትስ እንደዚህ አሰብሽ? እንዴትስ ነገሮችን ግራና ቀኝ ማየት ቸገረሽ? እውነተኛ ፍቅር ለሳሚ ኑሮሽ ሳለ እንዴት ከፍቅርሽ ይልቅ እልህ በለጠብሽ? ረዴት በቁጭት ይህን ስትላት ፊያሜታ በንግግሯ መሃል የተረዳችው ነገር ቢኖር የሆነ የሳተችው እውነታ መኖሩን ነበር። እስኪ አንቺ ተናገሪ፣ እኔ ልስማ። እውነታን የምትዩን እስኪ ንገሪኝ አለቻት ፊያሜታ ከበፊቱ በላቀ የመስማት ፍላጎት እያደረባት። አንቺ የሳሚ ልጅና ሚስት ናቸው የምታያቸው የሳሚ የባለውለታው ልጅና ሚስት ናቸው አለቻት። ስቲ አልገባኝም አለች ፊያሜታ ግራ እየተጋባች። ፈጣሪ ሰው ይሰጣል። ለሳሚ ለኔና ለእናታችን ብዙ ዋጋ የከፈለ እናታችን እስከ ሞተችበት ጊዜና ሰዓት ድረስ ደስተኞች ሆነን እንኖር ዘንድ ዋናውን ሚና የተጫወተው አንድ ሰው ነው። ይህም ሰው ዳንኤል ይባላል። አሁን አንቺ የሳሚ ልጅ ነው የምትዩ ልጅና እናትየው የዚህ ዳንኤል የተባለ ሰው ልጅና ሚስት ናቸው። ይሄ ዳንኤል የተባለው ሰው በአሁኑ ሰዓት በህይወት የለም። የሞተውም ሳሚዬና ዳንኤሉ ነው ሐዋሳ ወንዶ ገነት ከተባለው ስፍራ ለመዝናናት ለመዋኘት በሄዱበት ጊዜ ከሐዋሳ ወጣ እንዳሉ በደረሰባቸው የመኪና አደጋ ነው። ፈጣሪ በትንሽ አካል ጭረት ሳሚን ተረፍ ሲለው ዳንኤል ግን ወዲያው ነበር የሞተው። እንዴት ሞተ? ከሳሚ ጋርስ ምን ያገናኘዋል? አለች የረዴትን ትርክ ተመስጣ ስትሰማ የነበረችው ሰማሃር። ዳንኤል ማለት የሳሚ ብቸኛና በጣም የሚወደው ጓደኛው ነበር። ዳንኤል ሲሞት ከዛ በኋላ ሳሚ ምንም አይነት ጓደኛ ኑሮት አያውቅም። ለዚህም ምክንያቱ ለዳንኤል ሞት ተጠያቂ ነኝ ብሎ ስለሚያምን ነው ስትላት፣ አደጋ ከሆነ እንዴት ራሱን ተጠያቂ ሊያደርግ ይችላል? ፊያሜታ ግራ መጋባቷን ያንጸባረቀችበት ጥያቄዋ ተከተለ። የዛኔ አደጋው ሲደርስ ሳሚዬ ስልክ እያወራ ነበር መኪናውን ሲያሽከረክራት የነበረው። ስልኩ ላይ ትኩረት አድርጎ ሲያሽከረክር ደርቦ የመጣና አይሱዚ መኪናን ሸሻለሁ ብሎ ነበር አደጋው ተፈጥሮ የዳንኤል ሕይወት ሊያልፍ የቻለው። ከዚህም ባሻገር እናታችን የጡት ካንሰር ታማሚ ሆና ለረጅም ጊዜ ስራ ፈታ በሕክምና ላይ ነበረች። ለእናታችን ሕክምና የሳሚ ሳምንታዊ ደሞዝ አይደለም ሊበቃ የቤቱን ጉድለት እንኳን ሊሞላ አልቻለም ነበር። በዚህ የተነሳ ሳሚ ከጋራጁ ባለቤት የተፈቀደለትን ብድር ወሰደ። ይህም አልበቃ ብሎ ሳሚን በጣም የሚወደው ጓደኛው ዳንኤል ለእናታችን እንደ ሳሚ ከደሞዙ ላይ በየሳምንቱ የሚቆረጥ ብድር ወስዶ ለእናታችን ማሳከሚያ ይሆን ዘንድ ለሳሚዬ ሰጠው። ዳንኤል የተከራያት አንድ ክፍል ብትኖረውም አብዛኛውን ጊዜ የሚያድረው እኛ ቤት ከሳሚ ጋር ነው። በዓልን አብሮን ቤት ያፈራውን እየተካፈልን ደስተኞች ሆነን እናሳልፍ ነበር። በቃ ሳሚና ዳንኤል ከልብ ጓደኝነታቸው ባሻገር የሚዋደዱ ወንድማማቾችም ነበሩ። ረዴት ስለ ሳሚ ትላንት ስታወራ በሚያስገርም ሁኔታ ሶስቱም እያለቀሱ ነበር በቪዲዮ ኮሉ ሲያወሩ የነበሩት። በዚህም ሳሚ ሁሌም ራሱን ለዳንኤል ሞት ተጠያቂ አድርገው ነው የኖረው። በነገራችን ላይ ዳንኤል ወላጆቹን አያውቅም። ወላጅ አልባ ነው። ከጎዳና ተነስቶ ትምህርቱን ከሰዎች ጋር ተጠግቶ እስከ 9ኛ ክፍል ድረስ የተማረ ከጎዳና ተነስቶ ጋራጅ ውስጥ እየተላላከ ረዳቱ ነው ሙያ ለምዶ በህይወት ከነበረበት ጊዜ ድረስ የተዋጣለት መካኒክ ለመሆን የበቃ ሰው ነበር። ረዴት እንደዚህ እየተረከችላቸው ሳለም ድንገት ስልኩ ተቋረጠ። የስልኩን መቋረጥ ያወቀችው ፊያሜታም በጣም ተናዳ በኖርማል ስልክ መልሳ ደወለች። ረዱ ስልኩ ተቋርጦ ነው ስትል ጠየቀቻት። አዎ ካርድ አልቆ ነው ፍዬ አለቻት። ረዴት በአንድ ቀን ውስጥ ቂሟን የረሳች ትመስላለች። ፊያሜታ ብላ ሙሉ ስሟን ከመጥራት ተገድባ ፍዬ ያለች ተጠራት ይዛለች። እሺ እኔ ቆንጆ ረዱዬ፣ እሺ ቀጥይልና ታሪኩን በማለት ጠየቀቻት። አይ ቆይ ሱቅ ነው ያለሁት 10 ደቂቃ ብቻ ታገሽኝ፣ ካርዱን ሞልቼ
መልሼ ዋትስአፕ ላይ እደውላለሁ ብላት ስልኩን ዘጉት። በ10 ደቂቃ ጋፕ ውስጥም ፊያሜታና ሰምሃር ያወጉ ገቡ። በመሃልም ፊያሜታ ከሳሎኗ በርከክ ብላ አምላኬ ሆይ ብቻ ልጁ የሳሚ ልጅ አይደለም ያለችውን እውነት አድርገህ ካሳየኝ ፈጣሪ ሆይ እስራኤላውያን ለግብፃውያን ባሪያ በሆኑት 2 እጥፍ ለሳሚዬ የዘላለም ባሪያ ሆኜ እኖራለሁ። ብቻ ረዶ የምትለውን እውነት አድርግልኝ ብላ ጸልያ እንደተነሳችም ሰምሃርን እቅፍ አድርጋ የተሰማት ያለውን የደስታ ስሜት አጣጣመች። ካፍታ በኋላ ነበር ረዴት መልሳ ዋትስአፕ ላይ ቪዲዮ ኮል የደወለችው። ረዴት ካቆመችበትም በመቀጠል ትርክቷን ትተርክላት ያዘች። እንግዲህ ከዚህ በኋላ ያለውን የዳንኤልን እውነታ ከፈጣሪና ከሳሚ ውጪ አንድም ሰው አያውቀውም። ሳሚም ቢሆን ሳት ብሎት እንኳን አይደለም ለሌላ ሰው ቀርቶ ለኔና ለናቴ እንኳን አልነገረንም ነበር። እኛ ልናውቅ የቻልነው አንቺ ሳሚን በተውሹ ጊዜ ሳሚ ላይ በደረሰው የአእምሮ እክል ምክንያት ነው። ፊያሜታ እጇ ላይ በያዘችው ሶፍት አንዴ አፍንጫዋን አንዴ ደግሞ ከምትሰማው የሳሚና የዳንኤል ታሪክ የተነሳ ሳይቋረጥ የሚፈሰውን በዋን እየጠረገች ትሰማት ይዛለች። ሳሚና ዳንኤል እንደነገርኩሽ በጣም የሚዋደዱ ጓደኛሞች ብቻ ሳይሆኑ ወንድማማቾችም ጭምር ነበሩ እና ምንም የሚደባበቁት ነገር የለም ነበር። በዚህም ዳንኤል ድንገት ነበር ከአዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ ተማሪ ከሆነችው አንቺ ሳሚዬ ቀድሞ ሚስት ናት ብለሽ ከምታያት ሴት ጋር በፍቅር የወደቀው። የሚገርምሽ አንቺም ሳሚ አይቶሽ ከወደደሽ ቦታ ላይ ነበር ዳንኤል ምረትን አይቶ የወደዳት። መጀመሪያ ላይ ቀልድ ይመስል የነበረው የዳንኤል ምረትን መውደድ ስር እየሰደደ ዳንኤልን ድብርት ላይና ስራ ለመስራት ደረጃ ላይ ያደረሰው። ነገሮች በዳንኤል ሕይወት ላይ አቅጣጫ እንዳይስቱ የሰጋው ሳሚም በአፋጣኝ በግሉ ነገሮችን በማስኬድ ዳንኤል ባልጠበቀውና ባላሰበው ሰዓት ምረትን ስለ ጉዳዩ በማውራት እንዲቀራረቡ መንገድ ከፈተላቸው። አሃ ያቀራረባቸው ሳሚ ራሱ ነበር አለች ሰምሃር በመገረም በስልኩ ስክሪን ውስጥ ረዴትን እየተመለከተቻት። አዎ ሳሚዬ ራሱ ነበር እንዲቀራረቡ መንገድ የከፈተላቸው። ከዚህም በኋላ ቀስ በቀስ ምረትም ዳንኤልን ወደደችው። ዳንኤል በጣም ይወዳት ስለነበር እሷን በማግባቱ የደስታ ስሜት ከውስጡ ይመነጭ ነበር። ምንም እንኳን ቤተሰብ አልባ መሆኑና ያለ እናት አባት ማደጉ ሁሌም ቢያናድደውም አሁን ግን ፈጣሪ ሁሉ ሊከሰኝ የራሴን ቤተሰብ ሊሰጠኝ ምረትን ወደ ህይወቴ አምጥቶልኛል፣ ቤቴን እየሰራልኝ ነው በማለት ለቀረቡት ያወራላቸው ጀመር። ምረት የናዝሪት አዳማ ልጅ ናት። በጣም እየተቀራረቡ ሲሄዱም ነበር ዳንኤል ስለማንነቱ ስለ ወላጅ አልባነቱ ለምረት የነገራት። ቤተሰብ አለኝ ብሎ የሚያወራው ቢኖር ሳሚንና ቤተሰቡን እንደሆነ ሳይደብቅ ነገራት። በዚህም እየጋለ ሄደው ፍቅራቸው ስር ሰዶ ምረት ጸነሰች። ይህን የሰማው ዳንኤልም ነፍስም አልቀረለት። በቃ እግዚአብሔር እየካሰኝ ነው ሲል ደስታው አቅል አሳጣው። ረዴት ምረት የናዝሪት ልጅ ናት ብላ ስትላት ምረት ከዚህ በፊት ለመጀመሪያ ጊዜ ፊያሜታን ስታገኛት ያለቻትን አስታወሰች። እናንተስ አስታወሳችሁ? አዎ ምረት የናዝሪት አዳማ ልጅ መሆኗን ሳትደብቅ ነበር የነገረቻት። አሁንም ረዴት ደገመችው። በዚህ መልኩ ነገሮች እየሄዱ የምረት እርግዝናም እየገፋ መጥቶ ዳንኤልና ምረት ለምረት ቤተሰቦች ስለ ሁኔታው ለመናገርና ዳንኤልም የምረትን ቤተሰቦች ለመተዋወቅና ሽማግሌ ለመላክ መንገድ ሲጀምር ነበር ከሳሚ ጋር ወደ ሐዋሳ ለስራ ሄደው በመሃል እየተዝናኑ ሳለ ወደ ወንዶ ገነት ሲሄዱ ከሐዋሳ ወጣ እንዳሉ አደጋው ተፈጥሮ ዳንኤልን ለሞት የዳረገው። ዳንኤል ልጁን ሳያዩ ነበር የሞተው አለቻት ፊያሜታ በምትሰማው ይባሱኑ ልቧን ስፍስፍ እያለባት አይኗም እያነባ። አዎ እሱ ሲሞት ልጁ ገና አልተወለደም ነበር። ምረትም ገና 6 ወር ያለፋት ነፍሰ ጡር ነበረች። የዳንኤል ሞት ብዙ ነገሮችን አበላሽቷል። ምረትንም ሰይጣናዊ መንገዶችን እንድትመርጥ አድርጓታል። በዚህም ሰዓት ፊያሜታ ሰይጣናዊ መንገድ ማለት ምን አድርጋ ነው ስትል ረዴትን መጠየቋን ቀጠለች። ዳንኤል ሲሞት የተቀበረው በእናታችን እድር ሰፈራችን ፒያሳ ዮሐንስ ቤተክርስቲያን ነው። እንዳልኳችሁ የኔ የሚለው ማንም የሚያውቀው የሥጋ ዘመድ አልነበረውም። በቃ ከፈጣሪ በታች አለኝ የሚላቸው ምረትና እኛ ነበርን። ቀን ቀንን እየተካ ሲሄድ ምረት ዊዝድሮ በመሙላት ትምህርቷን ለማቋረጥ ተገደደች። ለዚህም ዋነኛ ምክንያቷ ልጁን ለማስወረድ በማትችልበት ጊዜና ሁኔታ ላይ ስለደረሰች ነበር። ይህም ሲሆን ወላጆቿ አንዳችም ነገር አያውቁም ነበር። በዳንኤል ሞት ልቡ በጣም የተሰበረው ወንድሜ ከምረት ጋር ቃል ኪዳን ገባ።
ልጁን ወልዳው እንድታሳድግና የልጁንም ሆነ የሷን ማንኛውንም ነገር እንደሚሸፍን ቃል ገባላት። በወሰነችው ውሳኔና በምህረት እውነት በመሰለው ውሸት ሳሚን መስበሯን የተረዳችው ፊያሜታ ከማንነቷ ተደብቃ ሽምቅቅ አለች። የፊያሜታን ሁኔታ የተረዳችው ሰማሃርም ፊያሜታን እቅፍ አድርጋ ታባብላት ነበር። ምህረት ትምህርቷን አቋርጣ እዚሁ አዲስ አበባ ላይ ስትኖር ሳሚ ስለ ሁኔታው ለኔም ለናቴም አልነገረንም ነበር። ለዚህም የሳሚ ምክንያት የአቅም ጉዳይ ነበር። እናታችን ከመንግስት መስሪያ ቤት በመታገኘው ደሞዝ ቤቱን ስታስተዳድር፣ ወንድሜ ደግሞ ለናቴ ሕክምና ከስራ ቦታ የወሰደው ገንዘብ እየተቆጠረበት ውስን ገንዘብ ስለነበር የሚወስደው ልጁን ተቀብሎ እናቴ ላይ ኑሮውን ማክበድ አልፈለገም። ወንድሜ ሳሚ ጎበዝና ጠንካራ ጋራጅ ሙያተኛ ስለነበር በግሉም ከጋራጅ ውጪ መኪኖችን እየሰራ ይታገል ነበር። ምህረት ልጁን ከወለደች በኋላ ለሰው ሰጠዋለሁ ጥለዋለሁ እያለች ታስፈራራው ያዘች። የማህፀኗን ፍሬን የምትለው እንዴትስ አስችሏት አለችና የሰማችው የምህረት ጭካኔ የዘገነናት ሰማሃር ማተበች። አዎ አንዳንዴ ወርቅ ያለ ቦታው የመዳብን ያክል ዋጋ አይኖረውም ስትል ብስለትን ባዘለ መረዳት ረዴት መለሰችላት። እስኪ ያስቡት ምን ያክል በጭካኔና በሰይጣናዊ ሥራ ልቧ ቢታወር ነው አንዲት እናት የወለደችውን ልጅ የምትጥለው። እውነት ነው ውሃ በሌለበት ምድረ በዳ የዝናብ ጠብታ የክርስቶስን ምጽአት ያክል ትናፍቃለች። የመከነ ማህፀን ያላት ሴት የወለዱትን አይታ ከመንፈሳዊ ቅናቷ የተነሳ ልክ እንደ መጽሐፍ ቅዱሷ እንደ ነብዩ ሳሙኤል እናት እንደ ምስኪኗ ሐና የእግዚአብሔርን ታምራት ትጠባበቃለች። ፍናንም ሐናን ታስቀናት ነበር ይላል መጽሐፍ ሲናገር። አንድ የወለደችውን ሐናን መካኒቱ 7 ወለደች ይላታል። ሐና አንዱን ሳሙኤልን ወልዳ ፈጣሪ በ7 ባርኮ አበዛላት። ስለ ልጅ የሐናን መንፈስ የታደለች ወይም ደግሞ መውለድ ተስኗት በልጅ ፍቅር ናፍቆት ውስጧ ተቃጥሎባት የሰው ልጅ ወስዳ የምታሳድግ መካን ሴት ካልሆነች በስተቀር እንደ ምህረት አይነት ያሉ ሴቶች ይህን ስሜት እንዴት ይረዱታል? ሰማሃር የምህረት ጭካኔ ያስገረማትና እንድታማትብ ያደረጋት ምናልባትም የሐና መንፈስ ተዋህዷት ይሆናል። አንዳንድ የልጅ ፍቅር ወይም የእናትነት ጸጋ የማይገባቸው ፈሪ ሴቶች ልጃቸውን ወይ ይገላሉ ወይ ይገፋሉ። ማህፀኗ የተባረከላት ሴት ልቧ ቆሽሾ አይምሮዋ ጠልሽቶ ከሰው አንሳ በመግባሯ ከፍታ ሰይጣን ይቀናባታል። እንዴት ምን አይነት ልብ ቢኖራት ነው? እንዴትስ እንደ አይነቱ ሐሳብ ወደ አይምሮዋ መጣባት? እየፈጣሪ አለ ሰማሃር እንደ አይነት ሰው አለ ስትል ተደነቀች። ረዴት ይህን ሁሉ ስታወራ ፊያሜታ ኢትዮጵያ አዲስ አበባ ያለች ከምህረት ጋር ያወሩትን የዋሊት ታስብ ነበር። ከዛም አለች ረዴት ሐሳቧን እያጠናከረች፣ ከዛም ሳሚዬ ለሚወደው ጓደኛው ሲል ለምህረት ዋጋ ይከፍልላት ጀመር። ለናቴ ሌላ ሸክም እንዳይጨመርባት ሲል ቅድም እንደነገርኳችሁ በትርፍ ጊዜው በግሉ እየተደዋወለ ውጪ ላይ መኪኖችን እየሰራ ለምህረትና ለልጇ ቤት ክራይ፣ ቀለብ፣ አልባሳት ብዙ ነገር ለማድረግ ከሚቻለው በላይ ይማሰን ያዘ። የምትሰማውን ሁሉ አይምሮዋ አልችልልሽ ያላት ፊያሜታ ከመሬት ላይ ወድቃ ኩርምት አለች። ለ8 ዓመታት የሰራችው ስተት ቀን ቆጥሮ ጊዜ ጠብቆ ዛሬ ላይ ልቧን አደማው። ያ ሁሉ ነገሬን ያለችው ሳምሶን፣ ያ ክዶኛል ልቤን ሰብሮታል ያለችው ሳምሶን፣ በህሊና ችሎቷ ላይ የተሳሳተ ውሳኔ ያሳለፈችበት ሳምሶን ከኃጢአት የነጻ ንጹህ ሰው መሆኑን እያመነች መጣለች። የጥፋተኝነት ስሜት ይሰማትም ጀመር። ረዴትም ሐሳቧን ታጠቃለል ይዛለች። ምህረት ግን ለቤተሰቦቼ እናገራለሁ፣ ልጁን ጥዬ ወደ ትምህርቴ ወደ ቤተሰቦቼ ሙሉ ለሙሉ መለሳለሁ እያለች ሰላም ነሳችሁ። የሰው ፊት እየገረፈውም እንዳይከፋት ብዙ ይለፋ ነበር። በጣም የሚገርመው ወንድሜ ሳሚ የዚህ አይነቱ ፈተና ውስጥ ገብቶ እንኳን ለኛ አንዳች ነገር አልነገረንም። እኛም ልናውቅበት ቀርቶ ጭራሽ አልጠረጠርንም ነበር። ይህ የሆነበት ዋነኛ ምክንያት የወንድሜ ህመምቻይነት ማንነቱ ነው። ለዚህም ነው ተሰብሮ ውስጡ እየደማ አንቺ ከህይወቱ በወጣሽ ጊዜ ራሱን ከራሱ ጋር ገድቦ ሐዘኑን ችሎ በውስጡ ሰምጦ የቀረው። ይህን ስትላት ፊያሜታ ከሳምሶን ጋር በነበራት የፍቅር ጊዜ የደበቃት ነገር እንዳለ መስሎ የተሰማትን ስሜት አስታወሰች። እሺ ታዲያ በመጨረሻ እኔ ከሄድኩ በኋላ ያቺ የዳንኤል ልጅ እናት የሆነችው ምህረት ልጁን የት አደረሰችው? እሷ ሴት ደረሰች ስትል ጠየቀቻት።
ፊያሜታ ይህን የምትላት የታሪኩን ፍጻሜ ለማወቅ ፈልጋ እንጂ ስለ ምረት የምታውቀውን ያክል ታውቃለች። እሷማ ኢትዮጵያ ውስጥ ነው ያለችው። ከቤተሰቦቿ ጋር በትምህርቷ ምክንያት ትልቅ ችግር ውስጥ ገብታ በሽማግሌ ታርቃ ወደ ቤቷ መግባቷን ሰምተናል። ይህ ከቤተሰቦቿ ጋር ታርቃ ወደ ቤተሰቦቿ ጋር መግባቷን ሰምተናል ያለችው ነገር ፊያሜታን አበገናት። ምረትን እየረዳቻት ያለችው ፊያሜታ የምታውቀው ብቻዋን አዲስ አበባ ውስጥ ተከራይታ መኖሯን ነበር። እርግጠኛ ነሽ አሁን ምረት የምትኖረው ቤተሰቦቿ ቤት ነው? ይህን የምትላት ፊያሜታ ነገሩ አልዋጥልሽ ቢላት ነበር። አዎ ለዚህም ትክክለኛ መረጃ አለኝ፣ ግን ምን ነው አለች የፊያሜታ ሁኔታ ድንግር ያላት ረዴት። አይ ምንም፣ ቤተሰቦቿ ቤት ከሆነች ለልጁም ጥሩ ነው ብዬ ስለተመኘው ነው ብላ እጥፍ አለችባት። አዎ ምረት አዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪውን አሳለ ነበር ነገሮች ተበላሽተውባት ትምህርቷን ያቆመችው። ግን 4 ዓመት ሞልቶ የምረት መመረቂያ ጊዜ እስኪደርስ ድረስ የምረት ቤተሰቦች እንደምትማር ነው የሚያውቁት። ብር ተቆራጭ ያደርጉላት ነበር። ልጇን ከወለደች በኋላም ክረምት ላይ ልጇን ለሞግዚት ሰጥታ አዳማ ቤተሰቦቿ ጋር እየተደበቀች ትሄድ ነበር። ነገሩን ያወቁ ጊዜ ነበር በተለይ አባቷ ካልገደልኳት ሲል የነበረው። መጨረሻ ላይ ግን በሽምግልና ሁሉ ነገር ፈተው ከቤተሰቦቿ ጋር ተቀላቀለች አለቻት ረዴት። ግራ የገባኝ ነገር የዳንኤልና የምረት ልጅ የሆነው ልጅስ አብሯት ነው ያለው ወይስ ሳሚ ጋር ነው አለች ፊያሜታ የምረት ሴራ ከአእምሮዋ በላይ ሆኖባት። አዎ አብሯት ነው ያለው። ቤተሰቧ ስለ ዳንኤል ሞትም ስለሰሙ ልጁን አምነው ተቀብለዋል። እሷም በአሁኑ ሰዓት እዛው አዳማ ማርኬቲንግ ተምራ የራሷን ስራ እንደምትሰራና ከውጭ ደግሞ የምታግዛት የምትደግፋት ሴት እንዳለች ሰምተናል። ያቺ ሴት ልጁ ምንም ነገር እንዲጎልበት የምትፈልግ ሴት እንዳልሆነች ለምረት ቅርቧ ከሆኑ ሰዎች ሰምተናል። ታዲያ ያቺ ሴት ምናልባትም ለዳንኤል ቅርብ የሆነች ሴት ትሆናለች ብለን የደመደምነው። በዚህም ሰዓት ፊያሜታና ሰማሃር ተያይተው ተግባቡ። ረዴት ስለ ምረት የምትነግራት ፊያሜታ ከምታውቀው ፍጹም የተለየ ነበር። ከዛም ምረት ከሚባለው በላይ ከፍታ የዳንኤል ልጅ ከሳሚ ጋር እንዳይገናኝ አድርጋ መንገዱን ዘጋችበት። አንዳንድ ያስተውላችሁ የምታውቁ ከሆነ የሆነ ሕፃን አቅርባችሁ ቤተሰባችሁ ስታደርጉት የዛ ሕፃን ፍቅር የኔነት ስሜትን ይፈጥርባችኋል። ሳሚ ምረት ልጁን እንዳያይ ስታርቀው በስብራት ላይ ስብራት ሆነበት። ታመመ። ራሱን በአልኮል ውስጥ ይደብቅ ያዘ። ዘውትር ፊያሜታ እያለ ያነባል። በዚህም በአንድ አጋጣሚ አምሽቶ ሰክሮ ሲመጣ ማጅራት መቼዎች አግኝተው እንዳይሞት እንዳይሽር አድርገው ሰባብረው ጣሉት። ጭንቅላቱን ተመቶ ስለነበር ለ9 ወር የቆየ የአእምሮ ህመም አጋጥሞት ነበር። ግን ተመስገን ያስጨናቂ ጊዜ አለፈ። ሳሚዬ መጠጥ መጠጣት ጀመረ አለቻት በመሃል የሳምሶንን መጠጥ መጠጣት ሰምታ የተገረመችው ፊያሜታ። አግራሞቷን የፈጠረው ደግሞ ሳምሶን ስፖርት እንጂ መጠጥ በደረሰበት የሚደርስ ሰው አልነበረምና ነው። ቢያገኝ አይደለም መጠጥ ጥይትም እንዲጠጣ የሚያስገድድ የመጨረሻ ደረጃ ላይ ነበር እኮ የደረሰው። ማጅራት መቼዎች ባደረሱበት ድብደባ የተነሳም ስራ ፈታ። አይደለም ስራ መስራት ቀርቶ ሽንት ቤት የሚሄደው ራሱ በቸርነቱ ነበር። በስተመጨረሻም እናታችን ታመመች። ህመሟም የከፋው ነው። ሳናስብና ሳንዘጋጅ እኔና ሳሚዬ ከህይወትም ከማንነትም ጎደልን። እኔም በእናቴ ሞት ብዙ ነገር ሆንኩኝ። የሳሚን እንዲህ ነው ብዬ መናገር ይከብደኛል ብላ ረዴት አምርራ አለቀሰች። ፊያሜታና ሰማሃርም ስቅስቅ እያሉ አለቀሱ። ለዚህ ሁሉ ተጠያቂው ረዱዬ እኔ ነኝ። የእናትሽ ገዳይ እኔ ነኝ። እኔ ላይ የፈለግሽውን ውሳኔ ወስኝብኝ። ወንጀለኛሽ ነኝ። ለሳሚዬ እንደዚህ መሆን ዋናዋ ተጠያቂ እኔ ነኝ። የፈለግሽውን ቅጣት ቅጭኝ። አሁን ታዲያ ሳሚዬ የት ነው? ምንስ አይነት የህይወት ምዕራፍ ላይ ነው? ስትል ረዴትን ጠየቀቻት። ረዴትም በተሰበረ መንፈስና ገጽታ ሆና ይህን አለቻት። እስኪ አንቺን ልጠይቅሽ፣ ምንስ ውስጥ ይሆናል ብለሽ አሰብሽ? ሳሚዬ ብዙ ሴቶችን እንደሚያውቅ አውቃለሁ። በፍቅር መንገድ ግን ላንቺ የሆነውን ለሌላ ሴት ሲሆን አላውቅም። ሆኖም አያውቅም። ካንቺ ጋር የያዘው ፍቅር ምን አይነት ፍቅር እንደሆነ አላውቅም። ባንቺ ከሆነው ነገር አንፃር አንቺ ወደ ወንድሜ ህይወት የመጣሽበት ቀንና ጊዜን ሁሌም ስረግመው ነው የኖርኩት። ፍቅር ስለሚባለው ነገር ብዙ ሰምቻለሁ። እንደ አይነት ፍቅር ስለመኖሩ ግን ያወቅኩት ወንድሜ ላይ ከደረሰው አንፃር ነው። በወንድሜ ታማኝ አፍቃሪነት ሁሌም እኮራለሁ። ታማኝ አፍቃሪነት ማለት 8 ዓመት ሙሉ ከፊያሜታ በኋላ
ምንም አይነት የፍቅር ታሪክም ሆነ ወይም ደግሞ የቀረባት ሴት የለችም ማለት ነው? ይህ እንዴት እንደዚህ ይሆናል? ምንስ ያለ የፍቅር ክስተት ነው? እውነት ምናልባት በዚህ ፍቅር ውስጥ የአምላክ ድንቅ ሥራ አለበት ብዬ በልበ ሙሉነት ልናገር እችላለሁ በማለት ሰምሃል በረዴት ወሬ መሃል ጣልቃ ገብታ ስሜቷን ገለጸች። አየን እህት ፍቅር ሴት ምናምን ያልሽው ሳሚዬ ከፊያሜታ መሄድ በኋላ የሱ ብቸኛ ወዳጁም ጓደኛውም አንድ ፈጣሪ ነው። ሳሚ አሁን ላይ መጠጥ በዞረበት አይደርስም። መሸሸጊያ ሲፈልግ አንድ መሸሸጊያ አለው። እሱም ያመናቸው የተደገፋቸው ሰዎች ሲከዱት ያልተወውና እስከ ዛሬዋ ቀን ድረስ ካጠገቡ ያራቀው አንድ አምላኩ ነው። ሳሚዬ በአሁኑ ሰዓት በአምላክ ጥላ ውስጥ ተሸሽጎ ይገኛል። ከአምላኩ ባሻገር ሳሚዬ ለዓመታት ሲያወራው የነበረው አንድ ማስታወሻ አለው ካለቻት በኋላ አንድ ተለቅ ያለ አጀንዳ በማንሳት በቪዲዮ ውስጥ አሳየቻቸው። ተለቅ ያለ አጀንዳ የህይወት ዳያሪ ወይም ማስታወሻ የተጻፈበት የሚመስል አንስታ አሳየቻቸው። የመጀመሪያውን ገጽ ገለጥ አድርጋም ፊያሜታ የሚል በጉልህ ጽሑፍ የተጻፈ ስም አሳየቻቸው። ገጾቹንም ገለጥ ያደረገች በጥቁርና በሰማያዊ እስክሪብቶ የተጻፈ አጀንዳ ሙሉ ጽሑፉን አሳየቻቸው። ቀጥላም አሁን የተረኩላችሁ ነገር ሁሉ ሳሚዬ ለኔ ከእናታችን ሞት በኋላ ከነገረኝና ከዚህ ማስታወሻ ደብተር ላይ የተገኘ ነው አለቻቸው። በመሃልም ፊያሜታ በማስታወሻ ደብተሩ ላይ ሁሉን ነገር ጽፎ ህመሙን ችሎ ነው የሚኖረው። እንዴት እኔ ሊፈልገኝ ሊያገኘኝ አልቻለም? ማለት የዚህና ክለኔ ለበደለኛው ፍቅር ካለው እንዴት እኔን ለማግኘት አልሞከረም? ስትል ተጠይቃት ያዘች። ፊዬ ሳሚን በአግባቡ ታውቂዋለሽ ብዬ አስባለሁ። ህመሙን ችሎ ለመኖር የሚሞክር እንጂ ህመሙን ለሌሎች ነግሮ ሸክም መሆን የሚፈልግ ሰው አይደለም። ሁሌም ይሄን ይል ነበር። ምን በድያት ነው? ጥፋቴስ ምንድነው? ፊዬ እንዴት በኔ ላይ ተለወጠች? እንዴት በኔ ላይ ጨከነች? ይሄ ለዓመታት መልስ ያላገኘለት ጥያቄው ነው አለች በጸጸትና በቁጭት የተለወሰ እንባዋን እየዘረገፈች። አሁን ሳሚዬ በምን ሁኔታ ላይ ነው? ስራ ይሰራል? ጤንነቱስ እንዴት ነው? አሁን አጠገብሽ ይኖራል? እባክሽ ይሄ እሱ ስልክ አይደል? አገናኘኝ እባክሽ ረዲዬ በማለት ፊያሜታ ኩርምት ብላ ከተቀመጠችበት ከመሬት ላይ ሆና ረዴትን ትማጸናት ገባች። ይህን የሳሚን ስልክ እኔ ከያዝኩት ቆየው። እሱ የኔን ሲም ካርድ ነው የሚጠቀመው። ይህን ያደረገበት ዋነኛ ምክንያት ከስቃዩ ለመዳን ከትውስታው ለመላቀቅ ነበር። ሆኖም ግን ነገሮች እንዳሰበው አልሆኑለትም። እሺ ባክሽ ላውራው፣ ላናግረው፣ ላግኘው ፍቀጅልኝ እባክሽ ረዱ እያለች ደጋግማ ትማጸናት ይዛለች። ፊዬ አልዋሸሽም፣ ይህን ማድረግ አልችልም። ይህን ማድረግ የማልችልበት ትልቁ ምክንያቴ ትንሽ ከስቃዩና ከመከራው የዳነውን ወንድሜን መልሼ እዚህ ነገር ውስጥ ልከተው አልፈልግም። አንቺን ማግኘቴንና ማውራቴን ብነግረው ራሱ ሌላ ነገር ውስጥ እንዳይገባብኝ እፈራለሁ። ግን አንድ ነገር ልንገርሽና አንድ ሐሳብ ላቀርብልሽ እወዳለሁ ስትላት ፊያሜታ ፈጠን ብላ እሺ ምንድነው ረዱዬ ብላ ጠየቀቻት። አንቺ ኢትዮጵያኔና አግኝተሽ ልታወሪ ሞክሪ፣ ግን ከሁሉም በፊት ወደ ፈጣሪ ጸሎት አድርጊ። ረዴት ለፊያሜታ ባለቻት ነገር ሁለቱም ተገርመው በሐሳቧ ሁለቴ ሳያስቡ ተስማሙ። አሁን የት ነው የምትኖሩት? ማለት እዛው የቀድሞ ቤታችሁ ነው በማለት ፊያሜታ ጠየቀቻት። አይ ሰፈራችን ፒያሳ እኮ በልማት ምክንያት ፈርሶ አሁን የምንኖረው ከሳሚ ጋር ገላን ኮንዶሚኒየም ነው እና ኮንዶሚኒየሙ ክፍያ ምናምን አለበት ማለት ነው። ከዛም በተረፈ እኔ ምን ላደርግልሽ ረዱዬ? ሳትደብቂ ሳትዋሺ ፍላጎትሽን ንገሪኝ ስትል ጠየቀቻት። ምናልባት በመጽሐፍ ቅዱስ ላይ ታውቁ ከሆነ ጠቢቡ ንጉሱ ሰለሞን ከጸሎቱ ብዛት አምላክ ተገልጦለት ምን እንዳደርግልህ ትፈልጋለህ ባለው ጊዜ ጥበብን እሻለሁ ነበር ያለው። ጥበቡ ተሰጠው፣ ነገር ግን ሁሉም ተጨመረለት። ረዴትም ለፊያሜታ የቀድሞውን ተጫዋቹን ደስተኛውን ወንድሜን ብቻ መልሽልኝ፣ ወንድሜን ብቻ መልሽልኝ፣ ወንድሜን ብቻ መልሰሽ ስጪኝ ብላ እየየ እያለች አለቀሰች። በሶስቱም በኩል ያለ ማቋረጥ ለቅሶ ሆነ። አልቅሰው በሰማራ አማካኝነት እንዲያቆሙ ሆነ። መቼም ሴቶች ሆደ ቡቡም አይደሉ፣ ብቻ በሎ የሚላቸው ይኑር። በፊያሜታና በረዴትም ላይ የሆነው ፊያሜታ ረዴትን ስለ ሁሉም ነገር ይቅርታ እንድታደርግላት አበክራ ተማጸነቻት። ረዱዬ እኔ ያበላሸሁትን ያጠፋሁትን ሁሉ አስተካክላለሁ፣ ቃል እገባልሻለሁ፣ ወንድምሽን መልሼ እሰጥሻለሁ።
አንዴ ቆም ብዬ ለማሰብ ነገሮችን በዚህ መልኩ እንዲሄዱ አደረኩ። ለሆነ ሁሉ እኔ ኃላፊነቱን ወስዳለሁ። ግን በምትወጃት እናትሽ ማጸንሻለሁ። እባክሽ ረዱዬ፣ ለጥፋቴ ለስተቴ ሁሉ ከልብሽ ይቅርታ አድርጊልኝ እባክሽ በማለት ጠየቀቻት። ሰማሃርም ሁሉን ነገር እንድትተው ለመነቻት። በዚህም ጊዜ ረዴት ሙሉ ለሙሉ በፊያሜታ ላይ ያላትን ቅራኔ ፈታች፣ መንፈሷንም አነጻች። እንዲህም አለቻት፣ እኔ ሁሉን ነገር ትቼዋለሁ። አንቺ ግን እባክሽ ብዬ በቃ ምንም እንኳን እናታችን ባትኖርም ወደ ቀድሞ ሕይወታችን እኔና ወንድሜን መልሽን። ወንድሜ ተቀይሮ ማየት ፈልጋለሁ። ለዚህም በእርግጠኝነት ከፈጣሪ በታች ይህን ማድረግ የምትችይው አንቺ ነሽ። ይሄ የኔ እምነት ነው አለቻት። ይህም በማለቷ ፊያሜታ በረዴት ንግግር ደስ ተሰኘችና ረዱዬ አሁን ላይ አንቺስ ምን እየሰራሽ ነው ስትል ጠየቀቻት። ትምህርት ጨርሼ ተመርቄ ስታዲየም ዙሪያ ከሚገኙ የቆዳ ውጤቶች ውስጥ በአንዱ ላይ ዲዛይነር ሁኜ በመስራት ላይ ነኝ ብላለቻት። በረዴትም ደስ ተሰኝታ ኦ ደስ ይላል በጣም የኔ ቆንጆ፣ ከዚህም በላይ ከፍ ብለሽ እንደማይሽ እርግጠኛ ነኝ። ከሳሚዬ ጋር እየተጋገዛችሁ በመኖር ላይ ናችሁ አለቻት። አዎ ያስተማረኝ የሚያስፈልገኝን እያሟላ ያኖረኝ እሱ እንደነበር መቼም ታውቂያለሽ። ልክ ሰው ግድ ይለኛል እኮ በማለት መለሰችላት። ደስ ይላል በጣም ረዱዬ፣ ድሮም ቁም ነገረኝነትሽን ነበር የምወድልሽ የነበረው። አብረን ተጋግዘን ነገሮችን ያማሩና የተዋቡ እናደርጋቸዋለን። ይሄ ቃሌ ሁሉ ቃል ነው። ደግሞ ኢትዮጵያ ስመጣ የሆነ ሰርፕራይዝ ከኔ ጠብቂ እንዳለቻትም ረዴት ምንድነው ሰርፕራይዙ ፍዬ ብላ ከብዙ ለቅሶ በኋላ ፈገግ አለች። የምትወጂውና ፈጣሪን የምታመሰግኝበት ደስ የሚል ሰርፕራይዝ ነው። ኢትዮጵያ ስመጣ አስደምምሻለሁ። ብቻ ፈጣሪ አብሮኝ እንዳለ አመኛለሁ። ሳሚዬን ሳይነካካ ስላቆየኝ አመሰግናለሁ። ይሄ ደግሞ የ8 ዓመት የጸሎቴ ውጤት ነው። ተመስገን አለችና እሷም ልብን የሚሰውረውን ውብ ፈገግታዋን ፈገግ ብላ ገለጠችው። ስለ ሁሉም ነገር እግዚአብሔር ይመስገን በማለት ሰማሃርም ፈጣሪን አመሰገነች። ረዱዬ ከሳምንት በኋላ ስራ ቦታ ነገሮችን አመቻችተን ወደ ኢትዮጵያ እመጣለሁ። ስህተቶቼን ሁሉ ፈጣሪ በረዳኝ መጠን አርማቸዋለሁ አለቻት። እኔ ለወንድሜ ምንም ነገር አልነግረውም። እኔ በጸሎት ወደ ፈጣሪ ተጋለሁ። አንቺም ጸልይ፣ ከዛም ነይና ለሳሚ ማንነቱን መልሽለት። ግን ፍዬ አንድ ነገር ልጠይቅሽ ስትል ጠየቀቻት። እሺ ረዱዬ እጸልያለሁ፣ አንቺም ጸልይልኝ። ረዱዬ መጠየቅ የምትፈልጊውን በግልጽነት ጠይቂኝ። ምንድነው እሱ ብላት ልጠይቃት የፈለገችውን ነገር ልሰማት ተጠባበቅ ያዘች። አይ እኔ ልጠይቅሽ የፈለኩት በዚህ 8 ዓመት ውስጥ ምንም አይነት ነገር አልጀመርሽም? ማለቴ ትዳር፣ ፍቅር ወይም ደግሞ ልጅ አለቻት። ይህን ስትላት ፊያሜታ ገጽታዋን በሐዘንና በደስታ መሃል አድርጋ ረዱዬ በመጀመሪያ ደረጃ ልጅ የሚሰጠው ፈጣሪ ነው። ልጅ ከፈጣሪ ዘንድ ነው። የልጅን ትርጓሜ የሚያውቁት በልጃቸው በረከታቸውን ይጠራሉ። የልጅን ትርጓሜ የማያውቁት ከንቶች ደግሞ በልጃቸው ስም ይነግዳሉ። ከርሳሞቹ ነው ስለ ሆዳቸውና ስለ ራሳቸው ብቻ ተጨንቀው በልጃቸው ሕይወት ይደራደራሉ። ረዴት የፊያሜታ የመንፈስ ጥንካሬ እየገረማት ነበር ተመስጣ የምትሰማት። በዚህች ዓለም በልጁ ቢደራደር የሚያምርበት ብቸኛው ሰው የብዙዎች አባት የሆነው ዘሩ እንደ ምድር አሸዋ እንደ ሰማይ ከዋክብት የበዛለት አብርሃም ነው። እሱም ልጁን ለእግዚአብሔር ለመሰዋት ላፍታም አላመነታም። ግን ልጁን እንዲሰዋ ፈጣሪ አላደረገውም። ፈጣሪ ፈልጎት የነበረው አብርሃም ለእግዚአብሔር መታዘዙን ብቻ ነበር። አብርሃም በልጁ ይስሐቅ ፈንታ እግዚአብሔር በቁጥቋጦ ውስጥ የተያዘ የመስዋዕት በግ አዘጋጅቶለታል። እግዚአብሔር የመስዋዕቱን በግ ያዘጋጃል። ረዱዬ በልጅ አይነገድም። ልጅ የእግዚአብሔር ስጦታ ነው። እግዚአብሔር ልጅ ይስጠኝ፣ ፍቅርም ሆነ ባል ከሳሚዬ በኋላ ኑሮኝ አያውቅም፣ እንዲኖረኝም አልፈልግም የኔ ቆንጆ ብላት ለጠየቀቻት ጥያቄ ሰፋ ያለ መልስ ሰጠቻት። ረዴትም የፊያሜታ ጥንካሬ ብስለት ከምንም በላይ የመጽሐፍ ቅዱስ ቃል አዋቂነቷ አስደምሟት በውስጧ የመጣውን ጥያቄ ጠየቀቻት። ፊዬ አንድ ነገር ልነግርሽ እወዳለሁ። በእግዚአብሔር ቃል ላይ ያለሽን ጥንካሬ ሳላደንቅ ማለፍ አልፈልግም። በምትናገራቸው በሳል ንግግሮች በጣም ነው የተገረምኩት። ይሄ ደግሞ አንባቢነትሽን ያመለክታል። በተለይ ደግሞ የፈጣሪን ቃል ማወቅ ያንጻል። ከነ ብሂሉም ማንበብ ሙሉ ሰው ያደርጋል አይደል የሚባለው?
አለቻት በፊያሜታ ብስለት አብዝታ ተደንጋ። አመሰግናለሁ የኔ ቆንጆ፣ እግዚአብሔር ያክብርልኝ። ከፈጣሪ ውጪ ምንም ነገር የሌላት ሴት ማለት እኔ ነኝ። ያለ እርሱ ፊያሜታ ምንም ናት። ኦ አምላኬ አመሰግናለሁ ብላ እጆቿን ቆልፋ በአፏ ነክሳቸው ደስታዋን አንጸባረቀች። ረጅም ሰዓት በቪዲዮ ኮል ሲያወሩ ቆይተው ስለተዳከሙ ለማረፍ ስልኩን ሊዘጉት ተስማምተው ከዛም ፊያሜታ ረዱዬ ነገ የሚደውልልሽ ሰው ይኖራል ማለት ከኢትዮጵያ ስልክሽ እንዳትዘጊው እሺ ብላት ግራ አጋባቻት። ረዴትም እሺ ፍዬ ብላት ተሰነባብተው ስልኩን ዘጉት። ከዚህም በኋላ ፊያሜታና ሰምሃር ተቃቅፈው ዘለሉ። ደጋግመው እየተቃቀፉ ደስታቸውን ከገለጹ በኋላም ወዲያው ፊያሜታ ወደ አምላኳ ተንበርክካ እያለቀሰች ጸለየች። የልቧን ሁሉ ነገረችው። አምላኬ ሆይ ያኔ ኢትዮጵያ ያለው በአንተ እምነቴ ሙሉ ነበር። እንዳመኑህ እንዳስቀመጡህ የምትገኝ አንተ ብቻ ነህ። የለመኑን የማትነሳ የነገሩን የማትረሳ ታማኝ ወዳጅ አንተው ነህ። የመውደዴን ብዛት እንዴት አድርጌ ልግለጽልህ? የፍቅሬን ጥልቀት እንዴት አድርጌ ላሳየህ? ልብና ኩላሊትን የምትመረምር አምላኬ ሆይ ስለ ከበረው ስም ምስጋና ይድረስህ፣ እወድሃለሁ አለችና አመስግና ከተንበረከከችበት ተነሳች። ደግማም ከሰምሃር ጋር ተቃቀፈች። ፊያሜታና ሰምሃር የእህትማማቾች ልጆች ሲሆኑ የሰምሃር እናት ለፊያሜታ ፕሮሰስ የጀመረችላት ገና ፊያሜታ የ9ኛ ክፍል ተማሪ ሳለች ነበር። የሰምሃር ወዲያው ሲሳካ የፊያሜታ ግን በተለያዩ ምክንያቶች ዘግይቶ ነበር። መሆን ያለበት ነገር ከመሆን የሚያግደው የለምና የዩኒቨርሲቲ ተማሪውና ትምህርቷን በመከታተል ላይ ሳለች ፕሮሰሱ ተሳክቶ ለመሄድ ዝግጅቷን ስትጀምር ሳምሶንን ትቶ መሄዱ ከብዷት ለመወሰን ተቸግራ ነበር። ሆኖም ግን ከሳሚ ጋር ተማክራ ልትሄድና ለሱም ፕሮሰስ ጀምራለት ልትወስደው አስባና ወስና ልትነግረው ተዘጋጅታ ባለችበት ሰዓት ነበር ምህረት ወደ ህይወቷ የመጣችው። ነገሮችን ግራና ቀኝ ማየት ተገቢና አስፈላጊ ነው። የቸኮሉ ውሳኔዎች የሰው ልጅ ብዙ ነገር ሲያበላሹ አይተናል። የሁላችንም የጓዳችን እውነታ ነው። ፊያሜታ ሳምሶንን ለደስታው ሰጥታው ደስታዋን ገላ መሄድን ነበር የመረጠችው። የፊያሜታ ስተት እዚህ ጋር የሚታየው ሰው ካለ ደግሞ ታሪኩን ይከልሰው። የፊያሜታ ስተት የነበረው ነገሮችን አለማጣራቷ ነበር። ያ ደግሞ ሳምሶንን ከመስበሩ ባሻገር የሳምሶንና የረዴት እናት ለመሞታቸው ምክንያት ሆነ። እውነተኛ ፍቅርና ወርቅ በሳት ይፈተናል እንጂ ከቶም አይጠፋም። ሰውን ከልብ ውደዱት፣ ፈልጉት፣ እናንተም ውስጣችሁን አንጹት። ፍቅር ፍርደ ገምድል አይደለም። ፍቅር ንጹህና ሚዛናዊ ነው። ሆዳሞች አትሁኑ። አጠራጥራችሁ ግዛታችሁን ከልላችሁ ለራስ ምኞትና አምሮታችሁ ብቻ ብላችሁ ያመናችሁን ልብ ካላደማችሁ ስትፈልጉት ያጣችሁትን ፍቅር ሲፈልጋችሁ ታገኙታላችሁ። ፊያሜታ እምነት ነበራት፣ እውነትም ነበራት። እምነቷ ቀንና ጊዜን ጠብቆ ፍርዷን ሊሰጣት ቀን የቆረጠ ይመስላል። ፊያሜታና ረዴት በቪዲዮ ኮል ካወሩበት 10 ቀናት በኋላ አዲስ አበባ ኢትዮጵያ ፊያሜታና ሰምሃር እና ጃፒ ከአሜሪካዋ ካሊፎርኒያ ግዛት ቦሌ ኢትዮጵያ አየር መንገድ ተገኝተዋል። ከእንግዳ መቀበያው ሁና ስትጠብቃቸው የነበረችው ረዴት ፊያሜታን ከርቀት አየቻት። 8 ዓመታት ካለፉ በኋላ አማቼ ናት ብላት የነበረችውን ፊያሜታን ስትመለከታት ልቧ መምታቱን ያዘ። እነ ፊያሜታም የተከለለውን ስፍራ አልፈው ከረዴት ጋር ተገናኙ። ረዱዬ የኔ ቆንጆ ብላ ፊያሜታ ጥምጥም አለችባት። ረዱዬ ስለቴቴ በጣም አዝናለሁ ብላት እዛው እንደተቃቀፉ ተላቀሱ። አሁንም ሰምሃር ከለቅሷቸውም ሆነ ከመተቃቀፋቸው እንዲላቀቁ አደረገቻቸው። ረዴትም ሰምሃርን አቅፋ ሰላምታዋን ሰጠቻት። ወደ ታዳጊው ጃፒ ተመልክታ አስተውላ አይታውም ጉንጩን ይዛ ሳም አደረገችው። ወዲያውም ሰምሃርን ልጅሽ ነዋ ስትል ጠየቀቻት። ሰምሃርም ፈገግ እያለች ጭንቅላቷን በመነቅነቅ አዎ አለቻት። ረዴት ግን ታዳጊውን ትኩር ብላ ተመለከተችው። ምናልባትም የልጅ ፍቅር ኑሮባት ይሆናል። ለልጅ ለየት ያለ ፍቅር ያለባቸው ሰዎች እንዲህ ናቸው።
የሰው ልጅ ሲመለከቱ ውስጣቸው አብዝቶ ይንሰፈሰፋል። ረዴትና ፊያሜታ መቀራረባቸው ጸንቷል። እነ ፊያሜታ ወደ ኢትዮጵያ ሲመጡ ገስት ሃውስ ከመያዝ ጀምሮ አብዛኛውን ነገር ያመቻቸችው ረዴት ነበረች። ለዚህም አስፈላጊውን ገንዘብ ፊያሜታ የሚደውልልሽ ሰው አለ ስልክሽን አትዝጊው ባለቻት ሰው አማካኝነት ትልክላት ነበር። በራይድ ረዴት ሰሚታ አካባቢ ወደ ያዘችላቸው ገስት ሃውስ እያመሩ ሳሉ ነበር ከራይዷ የቴፕ ስፒከር የሚንቆረቆረው የዳዊት ጽጌ ዘፈን የሆነው ውዴ ውዴ የሚለው ሙዚቃ ተከፍቶ ሳለ ረዴት የሰማችው። እዚህ ዘፈን ላይም አንድ ከሳምሶን ክፍል ውስጥ በጥቅስ መልክ የምታውቀውን ግጥም ሰማችው። እንዴ ይሄ ግጥም የዚህ ዘፈን ጥቅስ ነበር ለካ፣ ይሄን ግጥም ከሳምዬ መኝታ ክፍል ግድግዳ ላይ ነው የማውቀው ብላ ለነፊያሜታ ካለቻቸው በኋላም ይቅርታ ወንድሜ ከፍላሽ ላይ ነው እንዴ ስትል የራይዱን ሹፌር ጠየቀችው። አይ በብሉቱዝ ኮኔክት አድርጌ ከስልኬ ላይ ነው የምከፍተው። ምን ነው ዘፈኑን ፈልገሹ ነው አላት። አይ ካላስቸገርኩ አስችሎሽ የሚለውን የዳዊት ጽጌን ሌላኛውን ዘፈን ትከፍትልኛለህ? ኧረ ምን ችግር አለው በደስታ ካላት በኋላ ወዲያው ዘፈኑን ከፈተላት። ረዴት ፊያሜታን እየተመለከተች ይህ ዘፈን ማለት ሳሚ ቀን በቀን የሚሰማው የሚወደው ዘፈኑ ነው ብላ ነገረቻት። አስችሎሽ ይሆን አስችሎሽ በኔ ላይ ሌላ ሰው ይሆንሽ፣ እኔ እንጃልኝ ፍቅርሽ ባይኔ ላይ ዞረብኝ፣ አረኔስ እንጃልኝ አብረን ስንውል ስንኖር አንድ ላይ አንቺ ብቻ ነበርሽ የኔ ነፍስ በላይ፣ መሄድ ለማሰብሽ ጥርጥር ሳይገባኝ ሳላውቅሽ መኖሬ እያደር አስከፋኝ፣ እያሰብኩሽ ከፋሽ እያለምኩሽ ጠፋሽ፣ ከታየሽ ግላንቺ ዓለም ሞልታ ተስፋሽ። ታይ ቀኑም ማይባሰው ታይ ቀኑም ማይሂድ፣ ታይ ስለ ፍቅር ታይ ስለ መውደድ፣ ሚሻል ሲገኝ ምን ያስከፋል ያንቺ ደስታ ለኔ ይተርፋል፣ ባሳለፍነው ሕይወታችን ማደግ ነበር ምኞታችን፣ ይገኝ እንጂ መልካም ዕድል ላንቺ ሞልቶ ለኔ አይጎድል፣ እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ። ከስሩ ረድ ብሎም የግጥሙ ሰበዝ እንዲህ ይመዘዛል። አንቺን ካስመለጠኝ ወረት ከጄ መዳፍ፣ ፍቅርሽን ልርሳ ብል መች ሊቀለኝ እንዳፍ፣ ዛሬ ብትጠፊብኝ አርገሽኝ ብቸኛ፣ እንግዲህ ለነገው ከየት ላግኝ መጽናኛ እያለ የተንቆረቆረው ጣፋጭ ፍቅር ዜማ ሙሉ ለሙሉ በሚባል ደረጃ የዚህ ታሪክ የፊያሜታና የሳምሶን ታሪክ እስኪመስል ድረስ ሆን ተብሎ የተጻፈ የዘፈን ግጥም ነው። ይህን ዘፈን አጢናችሁ ብትሰሙት ይህን ታሪክ ይበልጡን ያጅብላችኋልና ታደሙ ትላለው። ፊያሜታም በማስተዋልና በጥሞና ዘፈኑን ስትሰማው የሳምሶንን ምስል አይነ ህሊናዋ ላይ ሳለላት። ራይዱ ላይ እንዳለች ሙዚቃውን ሰምታ ስቅስቅ ብላ ለቀሰች። ሁኔታ ያስጨነቀው የራይዷ ሹፌርም ሙዚቃው ከሆነ የረበሻት ልዝጋው ሲል የኋላውን ወንበር በሚያሳየው ስፖኪዮ እያያቸው ጠየቃቸው። አይ አትዝጋው ችግር የለውም ወንድም ስትል ፊያሜታ መለሰችለት። ፊያሜታን እያባበሏት እያወጉ ከሰሚት ሳፋሪ ደረሱ። ረዴት ወደ ያዘችላቸው ገስታው ሳምርተውም ሻንጣዎቻቸውን እዛው አኖሩ። ትንሽ ረፍት ካደረጉ በኋላም ተያይዘው ወጡ። እዛው ሰሚት አካባቢ ከሚገኝ ከአንድ ታዋቂ የፍየል ቁርጥ ቤት ወይም በዝናው ፍየል ቤት ተብሎ ከሚታወቀው ቤት ገብተው ምግብና ለስላሳ መጠጦችን ተጠቀሙ። ፊያሜታ ሁሉ ነገሯ ሳምሶን ጋር ስለነበር ውሃ ከመጠጣት ውጪ የመብላት አፒታይቱ በውስጧ የለም። ከዛም ከአዲስ ካፌ በመግባት ትኩስ ነገር ሻይ ቡና እየተጠቀሙ መጫወታቸውን ያዙ። ረዴት በሁሉ ነገር ተዘጋጅታ ስለነበር አውጥታው የነበረውን አዲስ ሲም ካርድ ለፊያሜታ ሰጠቻት። ፊያሜታ በመጀመሪያ ያደረገችው ወደ ትግራይ ለዘመዶቿ መደወልን አልነበረም። ያደረገችው ነገር ቢኖር ከ8 ዓመት በኋላ የሳምሶንን ድምጽ መስማት ነበር። ስልኩን ከረዴት ከወሰደች በኋላ ወደ ሳምሶን ስልክ ቁጥሩን መታችው። ከአራት ጥሪ በኋላ ነበር ያነሳው። ስልኩ ላውድ ላይ ነበርና ሁሉም በዝምታ ይሰሙት ገቡ። ሄሎ እንዳለም ፊያሜታ ዝግ ባለ ድምጽ አፏን ይዛ የኔ ጌታ ብላ እንባዋን ዘረገፈችው። ሄሎ አይሰማም እንዴ? ሄሎ
ብሎ ምላሽ ያጣው ሳምሶን ስልኩን ዘጋው። ከ8 ዓመት በኋላ ድምጹን ሰማሁት በፈጣሪ ስም እያለች እያለቀሰች የሁሉንም አንጀት በላችሁ። እሱ ጋር አሁኑኑ የግድ መሄድ አለብኝ። አሁን የት ነው የሚኖረው ረዱ ብላ ጠየቀቻት። አሁንም ስራ ቦታው ነው ስትላት አሁንም እዛው መነን የሚሰራው ብላ ጠየቀቻት። አዎ እዛ ነው እየሰራ ያለው። ቆይ ምናልባትም በግል ስራ ወጥቶ ሊሆን ይችላል፣ ልደውልለት ብላ ላውድ ላይ አድርጋው ደወለችለት። ስልኩንም አንስቶት ሄሎ እህቴ አላት። ሄሎ ሳሚዬ እንዴት ውለሃል? የት ነው ያለው ወንድሜ ብላ ጠየቀችው። አለው እህቴ ምን ሆነሻል እንዴ? ደንገጥ ብሎ የጠየቃት ጥያቄ ነበር። አይ ምንም አልሆንኩም፣ ፈልግህ ነው ወንድሜ። አታስጨንቂኝ፣ የሆንሹ ካለ ንገሪኝ ረዱዬ በማለት ይብከነከን ያዘ። አረ ሳሚዬ ፈልግህ ነው፣ ዛሬ ኮሚሽን አገኘውና ምሳ ልጋብዝ ብዬ ነው እንዳለችውም አስደነገጥሽኝ እኮ ረዱዬ። እኔማ ምኑና ነው ብዬ ተጨንቄ ነው ረዱዬ። እንደዚህ ድንገት እየደወልሽ አታስጨንቂኝ። ታውቂያለሽ ካንቺ ውጪ ማንም እኮ የለኝም። እናቴም አባቴም ትተውኝ ሄዱ። አብሬያት አድጋለሁ ያልኳት ፊዬ እንኳን ሳትቀር ተወችኝ። ያለሽኝ አንቺ ሆነሽና እባክሽ ማታስደንግጭኝ በማለት ስሜቱን ገልጾ ነገራት። ይህን ያወራውን የሰሙት ፊያሜታና ሰማር የእውነት ሐዘን ውስጣቸው አዘነ። ፊያሜታ የምትሆነውን አጣች። በጣም የጥፋተኝነት ስሜት እየተሰማት ራሷን ወቀሰች። ማማ ምን ሆነሽ ነው በተደጋጋሚ የምታለቅሽው? አታልቅሽ እሺ የኔ እናት እያለ የ7 ዓመቱ ልጅ ፊያሜታን ያባብላት ገባ። ይህን የሰማችው ረዴት አንዴ ወንድሟ ሳምሶንን እያወራች አንዴ ደግሞ ወደ እነ ፊያሜታ ትኩረቷን አድርጋ አረ ወንድሜ አብሬ ምሳ ልበላ ፈልጌ ነው ይቅርታ ስላስጨነኩ አለችው። በቃ ጋራጅ ነኝ 6 ሰዓት ሲል ነኝ እወድሻለሁ ነይት በማለት ፈገግ አለላት። ሳሚዬ እኔ ወድ ወንድሜ እኔም እወድሃለሁ እስከ በኋላ ድረስ ሰላም ቆይልኝ ብለው ቻው ተባብለው ስልኩን ዘጉት። ረዴት ሳሚን እያወራችው አይኗ ግን ፊያሜታ ላይና ሕፃኑ ጃፒ ላይ ነበር። ስልኩን እንደዘጋችውም ማሚ ሲልሽ ነው የሰማሁት አለቻት ስልኩን እንደያዘች። በዚህ ሰዓትም ፊያሜታና ሰማሃር ተያዩ። ፊያሜታም አዎ አሜሪካ እንደመጣው ነበር ሰሙ የወለደችው። በቃ ስራ እስከምጀምር ድረስ ከኔ ጋር ነበር ጊዜውን የሚያሳልፈው። በእኔ አፉን ፈታ። በቃ ከዛ ጊዜ ጀምሮ ማማ ይለኛል አለቻት። ሰዓቱ 5:30 ሆኖ ስለነበር ከሰሚት ራይድ በመጥራት ጉዟቸውን ወደ 6 ኪሎ መነን ተብሎ ከሚጠራው ሳምሶን ከሚሰራበት ጋራዥ ያደረጉ። ከደቂቃዎች ጊዜ በኋላ ከ6 ኪሎ ደርሰው በመውረድ ወክ ማድረግ ጀመሩ። በዚህ ጊዜ በውጭ ጉዞዋ ምክንያት ትምህርቷን ያቋረጠችበት የ6 ኪሎ ዩኒቨርሲቲን እያየች የዋሊት በትዝታ ወደ ትላንቷ ተመለሰች። ከፍ እንዳሉም ሳምሶንን ያወቀችበትን በፊት ምግብ ትመገብበት የነበረው ስፍራ ጋር ደረሱ። የምግቡ ዋና ደንበኛ የነበረችው ምስራቅ ጋር አመራች። ቦታው ላይ እሷን አላገኘቻትም። ሰራተኞች ነበር የነበሩት። ከነሱ ስልኳን በመውሰድ ስለማንነቷ ነግራት ልታገኛት እንደምትፈልግ ስትነግራት ከሰዓት እንደምትመጣ ነግራት ስልኩን ዘጉት። ሰዓቱ ከቀኑ 6:30 ሆኖም ስለነበር ሳምሶን ወደ እህቱ ወደ ረዴት ስልክ በመደወል በራብ ልደፊኝ ቅር ካለሽ ንገሪኝ እህትየው አላት። እኔ ራበኝ ወንድሜ፣ ይሄው እየደረስኩ ነው። ጋራጅ ልምጣ ወይስ ወደ ታች ትመጣለህ ብላ ጠየቀችው። ኧረ ስቀልድ ነው እህቴ፣ ገናውን ስራ ጨርሼ የጄን የተቃጠለ ዘይት እያስለቀኩ ነው። እኔማ 6 ሰዓት መታ ላስቆማት ነው ብዬ እየሰጋው ነበር። መጣው በቃ ከምትለፊ ዘው ጠብቂኝ ብሎ አላት። አይ እንደውም እዚህ ከምቀመጥ ወክ እያደረግኩ ወደ ጋራዥ እመጣለሁ ስትለው እሺ በቃ ረዱዬ ነይ እስከዛው ልታጣጠብ አላት። ስልኩን ከዘጋችሁ በኋላ ረዴት በረጅሙ ተነፈሰች። ወደ ፊያሜታም ዞር ብላ ፊዬ ዝግጁ ነሽ አይደል አለቻት። እናንተስ የዚህ ታሪክ ታዳሚዎችና ክቡራን አድማጮች ከዚህ በኋላ የሚሆነውን ለመስማት ዝግጁ ናችሁ? ፊያሜታም በረጅሙ ከተነፈሰች በኋላ አልዋሽሽም፣ ውስጤ ፈርቷል። የጥፋተኝነት ስሜት እየተሰማኝ ነው፣ ግን ሳሚዬን እስካየው በጣም ነው የጓጓሁት አለችና ረዴትን እቅፍ አደረገቻት። ረዴትም የፊያሜታን ጀርባ መታ አደረገችውና አጥብቃ አቀፈቻት።
አይዞሽ የኔ ቆንጆ፣ ፈጣሪ ያለው ነው የሚሆነው፣ ሁሉንም አሳልፈሽ ለፈጣሪ ስጩ ስትል አበረታታቻት። ቀስም እያሉ ከፍ ብለው ወደ እነ ሳምሶን ጋራጅ ደረሱ። በዚህ ጊዜ ግን የፊያሜታ ልብ ወጥታ ብትሄድ ደስታዋ ነበር። ፊዬ ደርሰናል፣ ልደውልለት አይደል ውጣ ልበለው ብላ ገና ስትላት ራሱ ሳምሶን ለረዳይ ደወለላት። ረዳይ ዝቅ ብላ መደወሉን ስትመለከት ራሱ ሳሚዬ ደወለ ብላቸው ቀና ከማለቷ ሳምሶን ልብሱን ቀይሮ ከጋራጁ በር ቆሞ አየችው። ፊዬ ሳሚያውና ስትል ነገረቻት። ፊያሜታም ለ8 ዓመታት እዚህ ነኝ ሳትለው እንደ ማሌዥያ አውሮፕላን ድምጿንም ሆነ ኮቴዋን አጥፍታ እምጥ ትግባ ስምጥ ሳትናገር ከዓይኑና ከጆሮ ተሰውራ ሳትቀጥረው ሳይቀጥራት እሷ ተዘጋጅታ እሱ ግን ከቶውንም በዚህ ቀን ትመጣለች ብሎ ሳይጠብቅ ከሱ ያራቃት ቀን ከሱ ያሸሻት ጊዜ ራሱ ቀን ጠብቆ ጊዜ ጠብቆ ከይተው አላት። ድንገት ዞር ሲል ነበር ፊያሜታን ከእህቱ ረዴት ጋር ከሰማሃር ጋር ከታዳጊው ጃፒ ጋር የተመለከታት። አይኖቹ የሚያዩትን ማመን ተስኗቸው ደንገር ቢላቸውም ከደረቱ ስር ያለው ልቡ ግን የዓመታት ረሃቡ የብዙ ጊዜዎች ህመሙ የሆነችው የፍቅሩ ሌባ ሳያስበው ትተው በብዙ ችግርና መከራ ብሎም ጭንቀት ውስጥ እንዲያልፍ ያደረገችው ሴት ሳያስብና ሳይዘጋጅ የድንገት ከፊቱ ተደቀነች። እንዳያትም የያዘውን ስማርት ስልክ በቆመበት ከመሬት ደባለቀው። ቆም ብሎ እንኳን ስልኩን ቼክ አላደረገውም። ወደ እነ ፊያሜታ አቅጣጫ ግን አመራ። ክቡራን አድማጮች ስለ ስልኩ መትረፍ በኋላ እናወራለን። ሳምሶን ካጠገባቸው ደርሶ የፊያሜታን ፊት የፊያሜታን ጸጉር ካላንዳች ወሬ ይደባብሰው ያዘ። ፊያሜታም ደንዝዛ ባለችበት የሚያደርገውን እያየች ከመቆም ውጪ ከቶም አንዳች ነገር አልተናገረችም። ከደባበሳት በኋላም ወንድ ልጅ የመጨረሻ ደረጃ ላይ ሲደርስ የሚያፈሰውን መራራና ወፍራም እንባ እየዘራ ለምን መጣሽ? ምን ቀረሽ? የትስ ነበርሽ? ምንስ ቀረሽ? ለምን መጣሽ ፍዬ ብሎ ከአስፓልቱ ላይ ሰው ምን ይለኛል ሳይል ቁጭ አለ። አሁንም ቢሆን ፊያሜታ ቃል አልሰነዘረችም። ነገር ግን ሳምሶን ቀጠለ። 8 ዓመት ከ3 ወር ከ22 ቀናት ቀን ከቀን ሰዓት ከሰዓታት ደቂቃ ከደቂቃ ሰከንድ ከሰከንድ ማይክሮ ሰከንድ ከማይክሮ ሰከንድ እየሞተ ነበር። አጥንቶቼ ሳስተዋል፣ ስጋዬ ዋሏል፣ ጉልበቴ ይዝሏል። እኔ ለራሳሽ ከራሴ ጋር ብዙ ታግያለሁ። እኔ ስላንቺ ማሰብ ላቆም ከአይምሮዬ ጋር ብዙ ጦርነት አስነስቻለሁ። በስካር ውስጥ አልፌያለሁ። ለመተኛት ስለ እንቅልፍ ክኒን አብዝቼ ወስጃለሁ። ሁሉ ነገሬን ለመቆጣጠር ሞክሬያለሁ። የልቤ ግን አልቻለም። የልቤ ስላንቺ ይደማል፣ ስላንቺ ይመታል፣ ስላንቺ ይታመማል። ባንቺ የተነሳ እናቴን አጣው። ያንቺ መሶር እናቴን ነጠቀኝ። ሳምሶን ይህን ብሎ ሲል ፊያሜታም ካጠገቡ እግሮቿን ዘርግታ በመቀመጥ አብራው እያለቀሰች ታሻሸው ያዘች። የሚሆነውን ነገር ለተመለከተው ሰው የሆነ የፊልም ቀረጻ እንጂ በእውነተኛ ህይወት ላይ የእውነት እየተፈጠረ ያለ ክስተት አይመስልም። ወዲያውም እንባውን ገቶ ለምን መጣሽ ፍዬ? ለምን መሞቴንና በህይወት መኖሬን ለማረጋገጥ ነው? ፍዬ እንደዛ ከሆነ ይህንን መኖር አትበዩ። ነፍስ ያልወጣችም እንጂ ሙቻለሁ አለና ደግሞ ማልቀሱን ቀጠለ። ዝግ ባለና በተገታ ድምጽ ሳሚዬ የኔ ጌታ፣ ለሁሉም ነገር ተጠያቂና ወንጀለኛዋ እኔ ፊያሜታ መስፍን ነኝ። የፍቅሬ ብደት ቆም ብዬ ነገሮችን እንዳላስብ አደረገኝ። ሳሚዬ እባክህ ጥፋቴን በጥፍ እክስ ዘንድ አንዲት እድል ስጠኝ። እባክህ የኔ ቆንጆ፣ ስለ ቴቴ እልፈተ ሕይወት ታላቅ ይቅርታ አድርግልኝ። እቴቴን መልሼ እሰጥሃለሁ ባልልህም እናትህን ግን ፈጣሪ ፈቅዶ በሚሰጠን ልጆቻችን አይን ውስጥ እናትህን አሳይሃለሁ። ስላንተ ሁሉንም ሰምቻለሁ። ስለተፈጠረውና ስለሆነው ሁሉ ይቅርታ አድርግልኝ ሳሚዬ እያለች የደባበሰችው ያቀፈችው ልታጽናናው ሞከረች። በዚህም ጊዜ የጋራጁ ሰራተኞች አጋጣሚ ከጋራጁ ቢሮ የነበሩት የጋራጁ ባለቤት፣ የጋራጁ ሪሴፕሽኗ ቤቲን ጨምሮ ሁሉም የሳምሶንን የፊያሜታን ሁኔታ ይመለከቱ ያዙ። ድንገትም ፊያሜታ ሳምሶንንም ረዴትንም ሰርፕራይዝ አደረገቻቸው። ታስታውሱ ከሆነ በቪዲዮ ኮል ከረዴት ጋር እያወሩ ሳለ ኢትዮጵያ ስመጣ ሰርፕራይዝ አለሽ ብላት ነበር።
ድንገትም ጃፒና ካም he is your hero he is your father ብላ ታዳጊውን ጃፒን ጠራችው። የ7 ዓመቱ ታዳጊ በልጅነት ደመነፍሱ ሳምሶንን አስተውሎ ተመለከተው። ወደሱም ተጠግቶ የሳምሶንን ፊት ይደባብስ ገባ። ረዴት በሰማችው ነገር ደርቃ ቀረች። ፊያሜታን ፊዬ ምን እየሆነ ነው? የምርሽን ነው ስትል ጠየቀቻት። ይህን የሰማው ሳምሶን ግን በድን ሆኗል። ፊያሜታም ኤርፖርት ውስጥ መጠራጠርሽን አስተውዬ ነበር። እኔ እንድታውቂ የፈለኩት ሳሚ ፊት ነበር። ረዱዬ አክስቱ ነሽ። የወንድምሽ የሳሚ ልጅ ነው። የፍቅሬ ትሩፋት የኔ ትላንቴ ነው። ፍሬዘር ሳምሶን ወይም ጃፒ ይባላል ስትል በተሰበረ መንፈስ ውስጥ ሆና ነገረቻት። መርዶ ታርዳት የምስራች ግራ የገባት ረዴት ይህ እንዴት ሊሆን ይችላል? ይህን እንዴት ልመንሽ? እንዴት ፍዬ? ሳሚዬ ለ8 ዓመታት መጸነሱንም ሆነ መወለዱን የማያውቀው ልጅ አለው። እኔ አክስት ነኝ አለችና አተኩራ ጃፒን ታያያዘች። ወዲያውም ከመሬት ላይ በርከክ ብላ አቅፋው ልብ ሰባሪ የሆነ ለቅሶ እንስቅስቅ እያለች ታለቅስ ያዘች። በሁኔታው ግራ የተጋባው ታዳጊው ልጅ መንፈሱ ታወከ። ፊያሜታም ረዴትንና ልጇን አቅፋ አብራት አነባች። እኔ እኮ ቅድም ገና እንዳየው ነው ግራ የተጋባሁት። ቁርጥ ወንድሜን ነው የሚመስለው። ቁርጥ ራሱን ሳሚዬን ነው የሚመስለው። ሰሙ ልጅሽ ነው ወይ ስልሽ አዎ ስትኝ ነው ምላሽ ያሳመነኝ አለችና አገላብጣ ሳመችው። እየሆነ ያለውን ነገር ማመን የተሳነው ሳምሶንም ከወደቀበት በመነሳት ወደ ፊያሜታ ተጠግቶ ጃፒን እሱም በርከክ እያለ አቅፎት ሄይ ሰላም ሲል ፈገግ አለለት። ሄይ ትግረኛና አማርኛ እሞክራለሁ እኮ አለው ኮልተፍ እያለ። ሳምሶንም እያገላበጠ ይሰማው ይዟል። ሳምሶንም ምንም ነገር ሊያምን አልቻለም። ማን ነው ስም ሲል ጠየቀው። ዋናው ስሜ ፍሬዘር ሳምሶን ነው። ሆም ስሜ ደግሞ ጃፒ ነው አለው አሁንም እየተኮላተፈ። እስኪደክመው ድረስ ጃፒን ሳመውና ወደ ፊያሜታ ተመልክቶ እንዴት ይሄ ሆነ? እንዴት? አውቃለሁ ዊዛውት ኮንዶም ሴክስ አድርገናል፣ ግን እኮ እርግዝና መከላከያ እንደምትጠቀሚ ያውቅ ነበር። እንዴት ሆነ? ልመን ይሄ ልጄ እኔ ነው ሲል ጠየቃትና በፍቅር ያት ገባ። ከኔ ይልቅ የራስ ፎቶኮፒ እኮ ነው። ሁሉ ነገሩ አንተኑ ነው የሚመስለው። ካስፈለገም ጊዜው ዘምኗል። ሳሚዬ በፈለከው መንገድ ማረጋገጥ ትችላለህ። ካንተ በኋላ አይደለም ሌላ ወንድ ሊነካኝ ቀርቶ አጠገቤም አላደረስኩም። ካንተ ትዝታና ካንተው ልጅ ጋር ነው ያለፉትን ዓመታት የኖርኩት አለችው። እሷም በፍቅር እያየችው ታዲያ ለኔ ስሜት ካለሽ ካፈቀርሽኝ ከኔ መጸነሽን የምታቂ ከሆነ ለምን ተውሽኝ? ለምን ራቅሽኝ? ለምን ፍዬ በዚህ መከራና ሕመም ውስጥ እንዳልፈረድሽብኝ ለምን አላት ከዓይኖቹ እንባው እየፈሰሰ። ሁሉም ነገር የኔ ስህተት ነው። የኔ ነገሮችን ለማጣራት አለመቻሌና በሰዓቱ ደግሞ ላንተ ያለኝ ፍቅር በቃል የሚገለጽ አልነበረምና ማስረጃ ተብሎ የቀረቡልኝ ነገሮች ክደት እንደተፈጸመ ቢመስሉ እንዲሰማኝ አደረጉኝ። እኔ ፈልጌ የነበረው ዝም ጭጭ ብዬ ብቻ ከህይወት መውጣት ነበር ብላ ስትለው የምን መረጃ ሲል ጠየቃት። እሷም ይዛው ከነበረው አነስተኛ ታብሌት ላይ የሱን ምረትንና የዳንኤል ልጅ አሳየችው። ሁሉን ነገር ሲመለከት ሳምሶን ግራ ተጋባ። እነዚህ ፎቶዎች እንዴት አንቺ ጋር ሊሆኑ ቻሉ? እናስ በዚህ የተነሳ ነበር 8 ዓመታት ካንቺም ከልጄ ማርቀሽ የቀጣሽኝ በዳንኤል ሚስትና ልጅ በማለት አንድ እጁን አጣምሮ አንድ እጁን ደግሞ አፉ ላይ አድርጎ ተናገረ። በዚህም ሰዓት ፊያሜታ ምረት ያደረገችውን ሁሉ ለሳምሶንም ለረዴትም ነገረቻቸው። በቃ ሰው ይክፋባችሁ ይበድላችሁ፣ ነገር ግን እናንተ ክፉ አትሁኑ። በሰው ላይ መጥፎ ነገር አታድርጉ። አንድ የሚባል በተደጋጋሚ የምሰማው እውነት አለ። ሰው ወደ ፈጣሪ የሚያለቅስበት ምክንያቱ አትሁኑ። ምህረት የሳምሶን ልጅ ነው ስላለችኝ ሴት ስለሆንኩ የሕፃን ነፍስ ስለሚገደኝም እስካሁኗ ሰዓት ድረስ ለሷም ለአምላኬም ቃል ገብቼ በገንዘብና በሞራል ስደግፋት ነበር። እንደውም አሜሪካ ለወስዳት ሁሉ ነገሮችን እያመቻቸውላት ነበር። ከምረት ጋር ከዚህ በፊት ተገናኝታችሁ ነበር ማለት ነው? እሷ ከኔ ልጅ እንደወለደች አሳምናሽ አንዴ እንኳን ሳታወሪኝ ሸሸሽኝ። ፍቅራችንስ ቃላችንስ ፍዬ
ብሎ ፊያሜታን እቅፉ ውስጥ ከቷት ፍቅሯን በእንባ አጅቦ አጣጣመ። በቃ ያኔ የነበረው ከቃልም በላይ አሳማኝ ነበር። ለዚህም ነው ሁሉን ነገር ዘጋግቼ ለመሄድ የወሰንኩት ብላ እናንተ የምታውቁትን የፊያሜታንና የምህረትን በፊያሜታ በኩል ልክ በምህረት በኩል ግን ስተት የሆነውን ሚስጥር ነገረቻቸው። ከዛም ይሄ ፍቅራችን ፈተና ነው። እኔም አንተም መልካም ነገር ለምህረት በማድረጋችን ፈጣሪ ቀን ጠብቆ አገናኝቶናል። ሳም የኔ ፍቅር 2 እጥፍ አድርጌ ላፍቅርህ፣ 2 እጥፍ አድርጌ ልክስ ለአምላኬ ቃል ገብቻለሁ። ቃሌንም አከብራለሁ። ይቅርታ ታደርግልኛለህ አይደል ብላ ስትለው እዛው ሰው ፊት ከንፈሯን ሳማት። በዚህ ደስተኛ የሆነችው ፊያሜታ አንገቱን በእጆቿ ቆልፋ ይዛ 8 ዓመት ያጣቻቸውን ከንፈሮቹን ተዋሃደቻቸው። ሳሚዬ ለመጀመሪያ ጊዜ ስልኬን ወደ ተቀበልከኝ ወደ ምስራቅ ምግብ ቤት እንሂድ፣ እርቦኛል። የፍቅራችን ጅማሬ እዛው ነበርና ዛሬ እዛ ከልጃችን ጋር እንሁን አለችው አንገቱን በእጆቿ ቆልፋ እንደያዘች። ወዲያውም ሳምሶን ከጋራዡ ሊሰራ የመጣ መኪናን በማውጣት ወደ ቀድሞ ወደ ተዋወቁበት ምግብ ወደሚበሉበት ምስራቅ ፋስት ፉድ ዩኒቨርሲቲው ጀርባ አመሩ። ከስፍራውም ሲደርሱ ምስራቅ መታ ተገናኙ። ፊያሜታንም ስታያት የኔ ቆንጆ እንዴት ነሽ? እንደምን አለሽ? ብላ ምስራቅ አጥብቃ ሰላምታዋን ገለጸችላት። ሳምሶን፣ ፊያሜታ፣ ረዴት፣ ሰምሃር፣ ጃፒዮ ነው። ከዛም ከምስራቅ ምግብ ቤት ምግብ አዘው ይመገቡ ያዙ። በዚህ መሃልም ፊያሜታ ስለ ምህረት ምስራቅን ለብቻዋ ነጥላ ተጠይቃት ገባች። የኋሊት ምስራቅ ተመልሳ አው ያንቺን ስልክ አስታውሳለሁ፣ እኔ ነበርኩ የሰጠዋት። ስሰጣትም ምንም ነገር ሳልል ነው ከስልክ ያውጥቼ የሰጠዋት። ፈልጊያት ነው ብላኝ ነበር የሰጠዋት። ፊያሜታ ከምስራቅ ማወቅ የፈለገችውን በማወቋ ውስጧ ተረጋግቷል። ምሳቸውን በልተው ከጨረሱ በኋላ ሁሉም ተሰባስበው ወደ እነ ሳምሶን ቤት አመሩ። እዛም አሪፍ ጊዜን አሳልፈው ከዛም ተያይዘው ወደ ገስታውሳቸው አመሩ። ሳምሶንም ረዳይትም አብረዋቸው ነበሩ። ፊያሜታና ሳምሶን ግን ለብቻቸው ከነሱ ተለይተው ምሽቱን በፍቅር ከአንድ ቤቱ ነው ፍቅራቸውን ረሃባቸውን ይወጡ ጀመር። አምላክ ግን ታማኝ ነው። አምኞ ነበር፣ እምነቴ ሆኖ አሳየኝ። ታውቃለህ ብቻህን እንደሆንክ ትዳርም ጓደኛም እንደሌለህ ይሰማኝ ነበር። በቃ ፍቅር እንዲህ ነው አለች ቅንድቦቹን እያሻሸችለት። እኔ ጥያቄ የነበረው ምን አድርጊያት ነው የሚለው ነበር። ብቻውን ሁሉም ተመልሶልኛል፣ ብቻ ፈጣሪ ይመስገን አላት። ፊያሜታም ሳሚዬ አንድ ነገር ልንገርህ፣ እንደ ወንድምህ ለምታየው ጓደኛ ስትል ብዙ ዋጋ ብዙ መስዋዕትነት ከፍላል። ለምህረት ያረከው ልክ ነው። በዚህ እንዳትቆጭ። እኔ አሁንም ስልኳ እስከሰራልኝ ድረስ ቃሌን አክብሬ የሆነ ነገር ባደርግላት ደስ ይለኛል። በምህረት ላይ ምንም አይነት ቅሬታም ሆነ ቂም የለኝም። እንደውም ፍቅሬን ለማግኘቴ እሷ መንገዴ ናት። አመሰግናታለሁ አለችውና ከከንፈሮቹ ላይ አንድ ጉርሻ ጎረሰች። አይኖቹን ስትመለከታቸው ድገሚኝ የሚሏት መስሎት ሰማት። ደግማ ሳመችውና ሁለተኛዋን ሴቷን ልጃችንን ልታስረግዘኝ ትፈልጋለህ ስትል ጠየቀችው። ፈጥኖም እንደ አንድ አምባገነናዊት ሀገር ከላይዋ ላይ በመሆን ወረራት። በማግስቱም ያደረጉት ነገር ከሳምሶንና ከረዴት እናት ከቴቴ ሐውልት ላይ አበባ ማኖር ነበር። ይህን ስርዓት ከጨረሱ በኋላ ከታሪኩ ስለምታውቅ ፊያሜታ ሳሚዬ የዳንኤል መቃብር ስፍራ የት ጋር ነው በማለት ጠየቀችው። እሱም ከቦታው ወስዶ ሲያሳያት አንድ አበባ አስቀመጠችና ልጅህ እንደ ልጄ ነው፣ ፈጣሪ ፈቅዶ ካገኘሁት ቃል እገባልሃለሁ፣ የተሻለ ሀገር የተሻለ ኑሮ የሚኖር ስምህን የሚያስጠራ ልጅ አደርገዋለሁ ስትል ከዳንኤል መቃብር ላይ ቆማ ቃል ገባችለት። አጠገቧ የነበረው ሳምሶን ያለችውን ሰምቶ ደስ ተሰኘ። ደስታውን ስታይም ሳሚዬ ደስ የሚያሰኝ ነገር ስለሆነ የዳንኤል ልጅ እንደ ራሳችን አይተን ሁሌም ከጎኑ እንሆናለን፣ የተሻለ ቦታም እናደርሰዋለን ስትል ነገረችው። ምህረትን ሊያገኟት ቢሞክሩም ስልክ ልታነሳ አልቻለችም። በሌላ ስልክ ሲደወልላት ሰምታ ትዘጋዋለች። ይህ ታሪክ እስከተጠናቀረበት ድረስ ምህረት ራሷን እንደደበቀች ነው። ሳምሶንና ረዴት እዚህ አዲስ አበባ በመኖር ላይ ይገኛሉ። ፊያሜታ ከጃፒና ከሰማር ጋር አሜሪካ ትገኛለች። ሁለተኛ ልጇንም ጸንሳለች። ሳምሶን ፕሮሰሱን የጀመረችለት ሲሆን ፈጣሪ ሲፈቅድ አብረው ለመኖር የፕሮሰሱን ማለቂያ ቀን በመጠባበቅ ላይ ናቸው።
ረዴት በአሁኑ ሰዓት ከወደደችው ሰው ጋር በፍቅር መንገድ ላይ ብትሆንም ያንዳንዷን ነገር በጥንቃቄ የምትመለከት ብልህ ሴት ናት። ሳምሶን በአሁኑ ሰዓት ደስተኛና ሰላማዊ ሰው ነው። ፊያሜታ አሜሪካ ከመሄዷ በፊት ካለቀሰችበት ቃል ኪዳን ከገባችበት ከ5 ኪሎ ቅድስት ማርያም ቤተክርስቲያን ሆና ጸሎቷን በጸሎት መለሰችው። አምላኬ ሆይ እንደማትመረመር ተረዳው። አንተ ሁሉን አዋቂ ነህ። በራስህ ጊዜና በወደድከው ሰዓት ሁሉንም ድንቅ አደረግ። አመሰግንህ ዘንድ ምክንያቴ ብዙ ነው። ተመስገን አምላኬ። ፍቅር ለዘላለም ትኑር። ይህ የኔ የፊያሜታ መስፍን ታሪክ ነው። ፊያሜታ ሙሉ ለሙሉ እውነተኛ በሆነ የህይወት ታሪክ ላይ የተመሰረተ እንዲህ ተፈጸመ። አዶናይ ንጉሴ ዘአዶኒ እንደጻፈው። ይህ ድርሰት በጣም ለመወደው በቅርቡ በአሜሪካ ሀገር ውስጥ በሞት ለተለየኝ አጎቴ ለመለሰ ባህረ መታሰቢያ ይሆንልኝ። ዘአዶኒ ነኝ። አዶናይ ንጉሴ ዘአዶኒ እንደጻፈው። እንግዲህ ውዶቼ በሁለት ክፍል ያደመጣችሁት ፊያሜታ የተሰኘው በእውነተኛ ታሪክ ላይ የተመሰረተ ታሪክ በዚህ መልኩ ተፈጽሟል። ታሪኩን እንደወደዳችሁት ብዙ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።